ነው ሚውትክን እንድታበራ ሀቡ ምን አልሽኝ? አው ሚውት ነበርክ። ሚውት ካልበራተ እንኳን ደህና መጣህ። ስለማይሰማ ነው። እየተቆራረጠ ነው። እንኳን ደህና ቆያችሁ። እንዴት ናችሁ? አለን ወንድሜ፣ እንኳን ደህና መጣህ። አይ የተቆራረጠ ስለነበር ኮፒ ሊንክ ያደረኩ ነበር። ተባረክ ወንድሜ። ኮፒ ሊንክ አድርጉ ሁላችሁም። እየተቆራረጠ ነው። ታቢ ያደረኩ ስለነበር ነው። እሺ በጣም እናመሰግናለን። እንኳን ደህና መጣህ ብለንካል። አሁን ብሌን ትጀምራለች። አዳምጣ በደንብ ኮፒ ሊንክ አድርጉ። እሺ ጋይስ፣ እየተቆራረጠ ነው። ቢላል ኢትዮጵያ ያለው በደንብ እየተሰማው አይደለም። አይ ቲንክ እየተቆራረጠ ነው። እሺ ብሌን ቲቪ ክን አጥፋው። እሺ ቢላል፣ የቲቪ ድምጽ እየገባ ነው። ቴንክ ዩ አንደማራ። እሺ ሚት አድርጌዋለሁ። እሺ ብሌን ጸጥ ያለ ቦታ ሄድሽ? አሁንም አይሰማም ድምጼ? አዎ ይሰማል። ቢላል ጠብቅ ተራክን ወንድሜ። ጀምሪ ብሌን። እሺ አቡዬ ማለት እንዴ ከመጀመሪያ አንስቼ ነው የማወራው ወይስ የምፈልገው ነገር ነው የጠየቁት ነገር? ባጭሩ ከሱ የምትፈልጊውን ነገር ነው የምትናገሪው እንጂ የታሪክሽን ኦልሬዲ እናውቀዋለን ሁላችንም። እና ልጅሽን ማየት ከምትፈልጊበት ጊዜ ጀምሮ ወይንም አንቺ እና እሱ ከተዘጋጋችሁበት ጊዜ ጀምሮ መናገር ትችያለሽ። እሱንም ይቅርታ መጠየቅ የምትፈልጊው ነገር ካለ፣ አንቺ ምን እንዲደረግልሽ የምትፈልጊው ነገር ካለ እኛ ድምፅ እንሆንሻለን፣ እሱን በመጠየቅ በትህትና ማለት ነው። እሺ እንዴ እኔ ያው ልጄን በአካል ማግኘት ፈልገው እንደነገርኩሽ በእንትን ቤቱ ጋር መሰለሽ ቪዲዮ ኮል ከዚህ ፊት ያገናኛል ፎቶ ምልክልኝ ማሪ። እዚህ ጋር ያለው ሰውም የሚሰማው ሰውም እንዲገባው ባጭሩ ላስረዳልሽ። ብሌን ትባላለች፣ ሴት ልጅ አለቻት። እሱ ደግሞ ቢላል ይባላል። በጣም መልካም ሰው ነው። ልጇን ባደራ እስካሁን ድረስ እያሳደገላት ነው። እጅግ በጣም መልካም ሰው ነው እና ሶሻል ሚዲያ ላይ ፖስት በማድረጓ ምክንያት አትፖስቺ ሲላት ደግማ በመፖሰቷ ምክንያት ልጇን አላሳይም ስላላት እዚህ ቤት መታ ከትናንት ወዲያ ስቅስቅ ብላ አልቅሳ ሰምታችኋል። እባካችሁ እንዲያሳየኝ ጠይቁልኝ ብላን ነው የጠየቅነው። ስለዚህ ከዚህ ጀምሮ ማውራት ትችያለሽ፣ ከፖስተችበት ጊዜ ጀምሮ። ይኸው እኔ ባጭሩ ግልጽ ገለጽኩላቸው እንዲገባቸው። ገባሽ? ከሱ ጋር ጀመሪ። አዎ አላሳይም ያለኝ ምክንያት ቴሌግራም ላይ ነው። ያው አውራት ነበረ አገናኘኝ ስለው ፎቶ አትፖስት ነው የሚለኝ። ቴሌግራም ላይ ነው ስቶሪ እና ፕሮፋይል ያደረኩት። ከዛ ከዚህ ቀደም ስንቴ ነግሬሻለሁ እየታመመችብኝ ስለሆነ አታድርጊ ያለኝ። እሱ ግን ያደርጋል። እሱ ቲክቶክ ላይም ይፖስታል፣ ፌስቡክ ላይም ይፖስታል፣ ሁሉም ላይ ያደርጋል። እኔ ሳረግ ግን እኔን ተይ ይለኛል። እኔ እንደዛ ሲለኝ እኔ በቃ ልጄን የተከደዋል ተሰማኝ። አስቢው፣ እኔ ሳረግ አታድርጊ ይለኛል። ለምን ለእኔ ሲሆን አታድርጊ ይለኛል፣ ለሱ ሲሆን እኔ እና እሱ አይደለም ወይ? ትክክለኛ ጥያቄ። ስለዚህ ጥያቄሽ እሱ እየፖሰተ እኔ ስፖስት ለምን ይለኛል? እኔስ የእናትነት መብት የለኝም ወይ የመፖሰት ነው ጥያቄሽ። እሱን ጥያቄ ቢላል ይመልስልሻል። እሺ ሌላ ጥያቄ ያለሽ? ሌላ ልጄን በአካል ማግኘት ፈልጋለሁ። ኢትዮጵያ ስትገቢ ነው አሳድጓል። እስከ ዛሬ ድረስ ስልሽ እሱ ከምንም በላይ መስዋዕት ከፍሎ አሳድጓታል። ግን እኔም ልጄን በአካል ማግኘት ፈልጋለሁ፣ እንዲያገናኝ ፈልጋለሁ። እና ደግሞ ለምን በቃ እኔም ማድረግ አለብኝ፣ በልጄ ላይ መብት እንዲኖረኝ ፈልጋለሁ። ኦኬ የመጀመሪያው ጥያቄ እሱ እየፖሰተ እኔ ስፖስት ለምን ይከለክለኛል? ሁለተኛው ጥያቄ ልጄን ማየት እፈልጋለሁ፣ ለጊዜው በቪዲዮ ኢትዮጵያ ስገባ ደግሞ በአካል አይደል?
አሁን ከሀገር ውጭ ስለሆንሽ ለጊዜው በቪዲዮ ነው አይደል ማየት የምትፈልጊው? እየጻፍኩ ስለሆነ ነው ጥያቄዎች። አዎ በቪዲዮ ማየት እፈልጋለሁ። ልጅ ላወራት እፈልጋለሁ በስልክ። ኦኬ ለጊዜው በቪዲዮ ላወራት እፈልጋለሁ። ሀገር ቤት ስመጣ ደግሞ በአካል ላገኛት እፈልጋለሁ። በአካል ማግኘት እፈልጋለሁ። ሶስተኛው ጥያቄሽ ደግሞ ምን ነበረ? መብቴ ልጄ ላይ መብት እንዲኖረኝ እፈልጋለሁ ነው። እኔም እናትነት እንዲሰማኝ እፈልጋለሁ አቡዬ፣ የእናትነት ስሜት እንዲሰማኝ ልጄ እንደሆነች። ኦኬ እኮ እኔም ልጄ የእናትነት መብት እንዲሰማኝ የእናትነት ስሜቱ እንዲሰማኝ ልጄ ላይ መብት እንዲኖረኝ እፈልጋለሁ ነው። ለምሳሌ ለምሳሌ እኔ ፖስት ማድረግ ሶሻል ሚዲያ ላይ ልጅ መልቀቅ። ኦኬ እንዲኖረኝ እሺ 3 ዋና ዋና ጥያቄዎች ነው ያሉሽ። እነዚህን ጥያቄዎችሽን ጽፌያለሁ። አሁን ለወንድማችን ቢላል እጠይቀዋለሁ። እሺ ወንድማችን ቢላል እንኳን ደህና መጣ። አክብረህን ስለመጣ ልታናግረን ፈቃደኛ ስለሆንክ እጅግ በጣም አድርገን እናመሰግናለን። የመጀመሪያው ጥያቄዋ እሱ ሶሻል ሚዲያ ላይ እየፖሰተ እኔ ለምን መፖሰት አልችልም? ለምንድን ነው እኔን የሚከለክለኝ ነው የመጀመሪያው ጥያቄ። ሚውቱን ቢያለክ ቢላል አልበራም ማለት ሚውቱ ቢላል አንሚውት የምትሉኝ እኔ አንሚውት ማድረግ አልችልም። ወይ እሺ አሁን በርቷል ሚውቱ። አቤት አቦ አሁን ምን አልሽኝ? አዎ አሁን ይሰማል። ኦኬ ካልሰማከው ልድገምልህ። ቢላል ቲቪህን ዝጋው፣ በጣም ይረብሻል ወንድሜ። እሺ ቴሌቪዥንህን ዝጋው ከቻልክ፣ ይረብሻል። ዘግቼዋለሁ እኮ አቡ ዝግ ነው። ኦኬ በቃ ኔትወርክህ ነው ማለት ነው። ድምፅ ቆይቶ ነው ድምፅ ስላልሰማክ እኔ ባጭሩ ልንገርክ ያለችውን እጅግ በጣም ጥሩ ሰው ነህ። ልጄን አሳድገህልኛል፣ ውለታ በጣም ውለህልኛል። ግን የኔ ጥያቄ አንተ ልጅቷን እየፖሰትክ ሶሻል ሚዲያ ላይ እኔ ለምንድን ነው መፖሰት የማልችለው? በመፖሰቴ ምክንያትስ ልጄን ማየት ተከለከልኩኝ። በልጄ ናፍቆት እየተሰቃየው ነው እስካሁን ድረስ። ለወራት ልጄን እንዳይ አልፈቀደልኝም እና እባክህ ልጄን ማየት ፈልጋለሁ ነው ጥያቄዋ። የመጀመሪያው ጥያቄዋ እሱ እየፖሰተ እኔ ለምን አልፖስትም ማወቅ ፈልጋለሁ አለች። ምንድን ነው ምክንያት እሷ እንድትፖስት ያልተፈለገበት? ቴንክ ዩ። በመጀመሪያ ሀቡ ይሄ እንደ ፉክክር ተይዞ እንትን የሚባል ሳይሆን ኖርማሊ እኔ ለምን እንደከለከልኳት ለምን እንደዛም እንዳልኳት እሷ ራሷ መመለስ የምትችለው ነው። ከመከልከሌም በፊት እኔ በምን ምክንያት እንደከለከልኳት ታውቃለች፣ ነግሬያታለሁ። ፕሮፋይል ማድረግ አልከለከልኳትም፣ ስቶሪም ልታደርግ አልከለከልኳትም። ነገር ግን እኔም እያደረግኩ ያለሁት ፕሮፋይል እና ስቶሪ እንጂ ሌላ ነገር የለውም። ግን ይህንን ስከለክላት ቪዲዮዎች እያለቀሰች ቪዲዮዎች ሰርታ ምናምን ስለቅ ለምንድን እንደዚህ እንትን የምትዩ? የህፃኗን ፎቶ አታች እያደረግሽ እያለቀስሽ ፎቶ እንትን ቪዲዮ አትፖስቺ ብዬ ነግሬያታለሁኝ። መጀመሪያም ደግሞ ስናገራት በምን ምክንያት እንደተናገርኳት ታውቃለች እንጂ እኔ ሌላ ነገር አስቤ ወይም በሌላ ነገር እንትን ብዬ ያልኳት ነገር የለም። እሷን ለምን እንደዚህ እንትን እንዳለች እኔ የማውቀው ነገር የለም። ነገር ግን እኔ ሌላ ነገር አስቤ ምክንያት ኖሮኝ ወይም ለእሷ ላለማሳየት ፈልጌ ያደረግኩት ነገር የለም። ፉክክር ስለያዘች ይሄ ፉክክር የምትይዝበት ነገር ስላልሆነ ነው
አንተ ንገረን ለመሰለህ ፉክክር እየያዘች ስለነበረ ይሄም ያፎካክርም ጉዳይ አይደለም። ኦኬ ቢላል ወንድሜ ቢላል እሷ ያለችን የሰው አይን ነው የሰጠኝ ምክንያት የሰው አይን ውስጥ ከቻታለሽ ነው። የሰው አይን እኔ ሰፖስት ብቻ ነው ወይ የሰው አይን የሚያያት? እሱ ሲፖስት የሰው አይን አያያትም ወይ? አዎ ብያታለሁ። አዎ እኔ እንደዛ ብያታለሁ፣ የመጀመሪያ ብያታለሁ። ከዛም በኋላም እኛውን ቪዲዮ ሳይ ደግሞ ደበረኝ። መጀመሪያም ነግሬያታለሁ እሱን እኔ ራሴ ፖስት ማድረግ ትቼያለሁኝ። አሁን ቅርብ ጊዜ እንኳን ይቅርታ ብላ እንትን ካለች በኋላ ራሱ ነግሬያታለሁ። እኔ ፖስት ማድረግ ራሱ ትቼያለሁ፣ ፖስት እንዳታደርጊ፣ ከፈለግሽ ፕሮፋይል ማድረግ ትቼያለሽ ብዬ ጽፌላታለሁ። ቅርብ ጊዜ ማለት ነው። ቅርብ ጊዜ ጥያቄው ተመልሷል። እናመሰግናለን ብሌንዬ። ሌላ ነገር ፈልጌ ወይም ሌላ ነገር አስቤ አይደለም። እሺ በቃ ጥያቄው ተመልሷል ቢላል። እናመሰግናለን። ቅርብ ጊዜ ፎቶ ትናፍቃለች ብዬ ይቅርታ ካለች በኋላ መልሼ ያላታለሁ፣ ቴክስት አድርጌላታለሁ። ሀቢባ እኔ ፖስት ማድረግ ትቼያለሁኝ፣ አንቺም ፖስት አታድርጊ፣ ፕሮፋይል ስቶሪ ማድረግ ትችያለሽ ብዬ ጽፌላታለሁኝ። እሺ አንዴ ጠብቀኝ ቆይ ብሌን። ወይ ሀቢባ የመጀመሪያው መልሱ ለመጀመሪያው ጥያቄሽ መልሱ ቢላል ልጅቷን በሰው አይን እንዳትበላ ነው። እኔም መፖሰት አቁሜያለሁ፣ ስለዚህ አንቺም አቁሚ ነው ያልኳት። አንድ መልስ ተመልሶልሻል። ሁለተኛ ደግሞ ፕሮፋይል ማድረግ ትችያለሽ ብያታለሁ። ይቅርታ ካለችኝ በኋላ ኦኬ ፕሮፋይል ማድረግ ግን ትችያለሽ፣ መፖሰታችም ግን ፕሮፋይል ማድረግ ትችያለሽ ብያታለሁ ብሏል። ፕሮፋይል ማድረግ ትችያለሽ ብሎ ፈቅዶልሻል? አላለኝም። ቴሌግራም ላይ ፖስቼ ነው ለምንድን ነው እንደዛ ያደረግሽው ብሎኝ ስክሪንሾት ያደረኩት ልክልሻለሁ ከፈለግሽ። ዋትስአፕ ላይ ለምን ስቶሪ ያደረግሽ ለምን ፕሮፋይል ያደረግሽ አታድርጊ ብዬሽ አለኝ። ከዛ በቃ ማውራት አቆም የዛን ቀን። ኦኬ እሺ እሱን ስክሪንሾት ላኪልኝ፣ ማስረጃውን ካየን በኋላ እናወራለን በዛ ጉዳይ። ሁለተኛ ጥያቄዋ ልጄን ማየት እፈልጋለሁ በቪዲዮ ላቡዬ ቆይ አንዴ። እኔ ደግሞ አትፖስቺ የሰው አይን ምናምን ላለኝ ነገር እኔ በፈጣሪ ነው የማምነው። የሰው አይን ምናምን የሚባል ነገር ሰው አላቅም። እኔ እንደዚህ የሚባል ነገር ፈጣሪ ነው ሰውን የሚጠብቀው። በዚህ ስለማምነው እኔ ታዲያ እኔ ፈጣሪን ሳላምን ቀርቼ ነው እንዴ? አንቺ ፈጣሪን እያመንሽ እኔ ፈጣሪን ሳላምን ቀርቼ ነው እንዴ? ፈጣሪን አምኜ መሰለኝ ዛሬ ላይ እንደዚህ እንትን ለማለት የደረስኩት። ፈጣሪ የለም ብዬ እኮ አይደለም። ፈጣሪ የሚረዳን እኛ ፈጣሪ እንዲረዳን ስንሆን ነው እንጂ እኛ አፍትተን ስለመጣን ፈጣሪ እኮ አይረዳንም። እኛ እሱን ስናሟላ ነው። ኦኬ እሺ ሁለተኛ ጥያቄዋ እኛ ከኛ የሚጠበቀውን ነገር ስናደርግ ነው ፈጣሪ የሚረዳን። ትክክል። እናመሰግናለን። ፈጣሪ አለ ብለን በር ክፍት እናሳድራለን እንዴ? እሺ ሁለተኛ ጥያቄዋ ልጄን ማየት እፈልጋለሁ፣ በቪዲዮ ላወራት እፈልጋለሁ፣ ኢትዮጵያ አገር ቤት ስመጣ ደግሞ በአካል ላገኛት እፈልጋለሁ ነው ሁለተኛ ጥያቄዋ። ኔትወርኩ በጣም አስቸገረው የሱ። ምን አልሽኝ? ኔትወርክ በጣም እየተቆራረጠ ነው። ሁለተኛ የብሌን ጥያቄ ልጄን ማየት እፈልጋለሁ፣ በቪዲዮ ላወራት እፈልጋለሁኝ፣ ኢትዮጵያ ስመጣ ደግሞ በአካል ላገኛት እፈልጋለሁ፣ በጣም ናፍቃኛለች፣ በናፍቆቷ እየተቃጠልኩ ነው ጥያቄዋ። እያለቀሰች ስራዋንም መስራት አልቻለችም በመዳም ቤት። ይሄ ነው ጥያቄዋ። እሺ ልድገምልክ አሁንም ቢላል እንደገና ንገሪኝ። እሺ እንደገና ልንገርህ። ልጄን ማየት እፈልጋለሁ፣ በቪዲዮ ላወራት እፈልጋለሁ፣ ሀገር ቤት ስመጣም በአካል ላገኛት እፈልጋለሁ ብላለች። ታውቃለህ ከዚህ በፊት መጥታ በአካል እንድታያት ስላልፈቀድክላት ሳታያት ነው 2 ወር ሙሉ የአገር ቤት ተቀምጣ ልጇን ማየት ሳትችል ነው ወደ መዳም ቤት የተመለሰችው። በዛም እያለቀሰች ነው እየሰራች ያለችው። በጣም በልጇ ናፍቆት እያለቀሰች ነው። በቀደምም 2 ጊዜ መታ እዚህ ቤት እያለቀሰች ነው የነገረችን እና
ልጄን ማየት ፈልጋለሁ ነው ጥያቄዋ። ይሰማል ቢላል? ሀቢባ ይሰማል? አዎ አሁን ይሰማል። አሁን ይሰማል። እስቲ ልድገም አሁንም ለሶስተኛ ጊዜ? ችግር የለም እደግማለሁ። ልጇን ማየት ትፈልጋለች ነው አልሽኝ? አዎ ልጄን ማየት ትፈልጋለሁ፣ ናፍቃኛለች ነው ጥያቄዋ። አሁን ይሰማል? አገር ቤት መታ 2 ወር ሙሉ አገር ቤት መጥቼ ልጄን ሳላይ አዎ አገር ቤት መጥቼ 2 ወር ሙሉ ልጄን አሳየኝ ብዬ ለምኜ ልጄን ሳታሳየኝ ሳላይ ወደ መዳም ቤት ተመልሻለሁ። ይኸው ተመልሼ አሁን በልጄ ናፍቆት እያለቀስኩ ነው አመት ከምናምን ሙሉ እና ልጄን ማየት ፈልጋለሁ። ለጊዜው በቪዲዮም ቢሆን ያሳየኝ። አገር ቤት ከገባው በኋላ ደግሞ ልጄን በአካል ማግኘት እፈልጋለሁ። ይሄ ብቻ ነው ጥያቄ፣ የእናትነት ጥያቄ ነው ያለችው እንጂ እንድታቅልኝ ፈልገው ነገር እሷ ውለታህን መቼም አልረሳችም። የእናትነት ጥያቄዋን ሀቢባ እኔ ስለ ውለታዋም አይደለም ውለታው አልኩላት ብዬም አይደለም። ይህንን ስላደረግኩኝ እሷ እንደዚህ እንድትሆንም አይደለም። ለእሷ ብዬ አይደለም ውለታ የዋልኩት፣ ወይም እኔ ከእሷ ጥቅም ለማግኘት አይደለም። ከእሷ ሌላ ፍላጎት ኖሮኝ አይደለም ውለታ የዋልኩት። የነበረችበትን ችግር ስለነገረች በሰዓቱ እየታመመችም ስለነበረ ከዛ አንጻር የመጣብኝ ነገር ነው እንጂ አሁን ላይ እኔ ሌላ ነገር ሀሳብ ኖሮኝ ወይም ሌላ እንትን አቅጄ አይደለም። እና ደግሞ እንዳታይም የተደረገችበት ምክንያት የለም። መታ በሰዓቱም እንደመጣች ልጇን ማየት የቻለች ባለማየቷ ተናድጄ ለምን ታዲያ እንደመጣች ልጅሽን ኖርማሊ ያ ብቻ ሳይሆን መጀመሪያ ላይ ገና እንደመጣች ማለት ነው ደውላ ሰላምታ እንኳን ስለ ልጇ እንኳን ደህንነት አልጠየቀችም። ቀጥታ ምንድን ነው ያለችኝ? ኢትዮጵያ መጥቼ ያለውኝ አለችኝ። መቼ መተሽ ነው? መች መጣሽ ብዬ ስናገር አይ ሰሞኑን መጣሁኝ ግን ልጄን መውሰድ ፈልጋለሁኝ አለች። በቃ ይቺን ነው የተናገረችው። ሌላ ነገር ስለ ልጇ ሰላም ጤንነት እንኳን አልጠየቀችኝም። ጤንነቱ እንኳን ሰላም መሆን እንኳን አልጠየቀችኝም። ቀጥታ ምንድን ነው ያደረገችው? ልጄን መውሰድ ፈልጋለሁ እናቴም ይዘሻ ነይ ብላኛለች ስትለኝ እኔ ከኔ ምንድን ነው የሚጠበቀው? ለዚህ ያው መልስ በሰዓቱ ምን አይነት መልስ ነው መመለስ ያለብኝ? እሷ እንዴ መተሽ ልጅን ማየት አይቀድምም እንዴ? አይተሽ እንኳን ብትናገሪ ምንም አይደለም። እንዴት ነው የምታስቢው? ልጅ ማለት ስቶር ላይ ተቀመጠ የሱቅ ሸቀጥ ነው እንዴ? መተሽ እንኳን አንድ ቀን እንኳን ያላየሻትን ዛሬ ላይ እንዴት ገና ሳታያት ማየት እንኳን አንዴ እንኳን ሳትመለከቻት ይህን ሁሉ ዓመት በአካል ምን አይነት እንትን ላይ ትኑር ሳታይ እንዴት ልጄን ልወስድ መጣለውኝ ትይኛለሽ? መተሽ እንኳን አይተሽ ከዛ በኋላ ይዘሽ ይዤ ሄዳለሁኝ እንኳን ብትይ ምንም አይደለም። እንዴት እንደዚህ ትናገሪያለሽ ብዬ ስላት ልጅ አይደለችም እንዴ ብላ እሪ ያለች ብዙ ቃላት ተናገረች። ልጅሽማ ልጅሽ ናት፣ ወልደሻታል። እሱን አልረሳውኝም። እናትም አይደለሽም አላልኩም። 9 ወር ተሸክሚያት 9 ወር ሙሉ አርግዣት ኖሬ እንዴት እንደዛ ትለኛለህ አለች። እኔ ስለ 9 ወሩ አይደለም 9 ወር ስላረገዘች ወይም 9 ወር ሙሉ ስለተሸከመች አይደለም የተናገርኳት። በሰዓቱ የነበረችበትን ችግር እያወቀች መታ እንኳን ሳታያት አይደለም እኔ አንቺ ራስሽ ለዚህ መልስ ስጪ ብትባይ ሀቢባ ይሄ የሚከብድሽ አይደለም። ትክክል። አንዴ ልጠይቃት ያልከው ነገር እውነት ከሆነ 2 ወር 3 ወር ገንዘብ ልካለች፣ ሰፖርት አድርጋታለች። ስለዚህ ነው የሚደርሰው። ቢላል አንዴ ከእሷ ላረጋግጥ። አንቺ ገብተሽ አቤት ሀቢባ ቆይ አንዴ ገብተሽ ልጄ እንዴት ናት ደህና ናት እንኳን ሳትይ ቀጥታ ልጄን ለመውሰድ ነው ብለሻል? ዳይሬክትሊ ስለ ልጅሽ ደህንነት ሳትጠይቂ ምን አልሽኝ? ብሌንን እየጠየቅኳት ነው። ቢላል አንዴ ምንድን ነው ያልሽኝ ሀቢባ?
ብሌንን ነው። ቆይ እየጠየኳት ነው እሷን፣ አንተን አይደለም እሷን ነው። አንዴ ጠብቅ። ያለው ነገር እውነት ነው ብለሻል አንቺ። እንዴት ናትም ልጅሽ እንዴት እንደሆነ ሳጠቂ ቀጥታ ደውለሽ ልጄ መውሰድ ፈልጋለሁ ነው? አቡዬ እንደዛ አላልኩትም። እንደነገርኩሽ ባለፈው እንደሄድኩኝ ካርጎ ልክ ያለው ብዬሽ ነበር አይደለ? በሄድኩኝ በሳምንቱ ነው የደወልኩለት ለሱ። ኦኬ ለዛም ይሆናል። አየሽ ትክክል አይደለም። አንቺም ትክክል ያልሆንሽበት ቦታ አለ። እዛ ጋ እንደሄድሽ መጀመሪያ ልጅሽ ጋር መሄድ ነበር የሚገባሽ። ሳምንት ቆይተሽ ነው ከገባሽ በኋላ ካርጎን ጠብቀሽ ነው የደወልሽው እና በዛም ተናዶብሻል እሱ። አንቺም ለዛ ይቅርታ ትጠይቂያለሽ። ጥፋት ነው። እሱም ደግሞ አንቺን መከልከል አልነበረበትም። ልጅሽን እንዳታይ መከልከል በጣም ነው የሚያሳዝነው። ኢትዮጵያ ውስጥ እኔ ላውራ አንዴ። እሺ ደወልኩለትኝ። እቃ ምንም አልያዝኩም። የራሴን ልብስ ብቻ ነው ካርጎን የላኩት፣ ሁሉንም እቃ ማለት ነው። ትኬት የተቆረጠልኝ እንትን ብዙ እንትን አልነበረም። የሚይዘው እቃ ትንሽ ነው እና ከዚህ ሲሄድ ደግሞ አስቤበት ሳይሆን ድንገት ነው ተነስቼ። ኔትወርክ ነቅሎት ነው ሲመለስ አስገቡት። ኔትወርክ አስቸግሮት ነበር። እሺ ከዚያ ደወልኩለት መጥቻለሁ እና እንትን ልጄን ለማየት እመጣለሁኝ ላገኝ እፈልጋለሁ ምናምን ስለው አስቤበት ነው ምናምን ብሎ በጣም ተናደደ። ለጊዜው ሲያወራኝ ተናደደ እንደመጥቻለሁ ምናምን ስለው ማለት ነው። ከዛ እንደዛ ሲለኝ እመጣለሁኝ ለልጄን ማየት እፈልጋለሁኝ እና ከፈቀድክልኝ ልጄንም ከቤተሰቡ ወስጄ አስተዋውቃታለሁ እናቴ ጋር ለእናቴ ያሳያታለሁ ነው እንጂ ልጄን ልውሰድ በተአምር አላልኩትም። ፈጣሪ በሚያውቀው ልውሰድ ብዬ ልጄን አላልኩትም እንደዛ ማለት ነው። ኦኬ ሜቢ ሳምንት ቆይተሽ በመደወልሽ ይሆናል የተናደደው። አሁን ከመጣ አስገቢው። ለአንቺ ሞዴሬተር ሰጥቼሻለሁ እንድታስገቢው። እሺ ቢላል መተህ ከሆነ ፍላወር ካለክ ፍላወር ላክ። ኔትወርክ አስቸግሮት ነው። አባት ነው ወይ ለምትሉ መወለድ ቋንቋ ነው። አባት አይደለም ግን ልጇን ባደራ ተቀብሎ አሳድጎላታል። እሷ ችግር ላይ ስለነበረች ቤተሰብ ጋር ስላልሄደች ታሪኳን በቀደም ላልሰማችሁ እቺ እህታችን ከአረብ ሀገር እርጉዞና ነው፣ የ5 ወር እርጉዞና ነው ማዳም ያሳፈረቻት። ተደፍራ ነው እርግዝናው የተፈጠረው። እናም በጣም በችግር ነበረ ያሳለፈችው። በጣም ብዙ ስቃይ አይታ ብቻዋን ቤት ውስጥ መከራ አይታ፣ እሱ ደግሞ አገዛት። በፌስቡክ ነው የሚተዋወቁት። ኤርፖርት ተቀብሏት ጭምር አገዛት። በጣም መልካም ሰው ነው። ኤርፖርት ተቀብሎ አሳርፎ ቤት ተከራይቶላት 6000 ድርሃም ብቻ ነበር የያዘችው። ያ ብር አለቀባት። ቤተሰብ እንደመጣች አቅም አልተናገረችም ለቤተሰብ፣ ምክንያቱም ተደፍራ ድንገት ስለሆነ ያረገዘችው ፈርታ። ብዙ ስቃይ መከራ አይታ ወልዳ የ2 ወር አራስ ሆና ነው መልሳ ወደ አረብ ሀገር የመጣችው። የ2 ወር ህፃኗን ለሱ ሰጥታው መጣች። ይኸው 4 ዓመት ሙሉ እሱ እያሳደገላት ነው። ግን ምንድን ነው ሶሻል ሚዲያ ላይ ስትፖስት ያው እሷ ብር እየላከች እሱ ያሳድጋል። ለ2 ዓመት ብቻ ነው የላከችው። ደረሰኞቹን ሁሉ ልካልኛለች፣ ዋትሳፕ ላይ አለ። ከ2 ዓመት በኋላ ግን አትላኪ አልፈልግም ማለት በራሱ ወጪ ነው እያሳደጋት ያለው ልጅቷን። በጣም ብዙ ለፍቶ ነው ያሳደጋት። ሱቅ ውስጥ ወተት ራሴ እያፈላው ሰራተኛ አላምንም፣ ዳይፐር ራሴ እየቀየርኩ ተንከባክቤ ፍቅር ሰጥቼ ነው ያሳደጓት ልጅ። በጣም እንደዚህ እንደ እንቁላል ይዤ ነው ያሳደግኳት እና ማንም እንዲያይብኝ ማንም እንዲነካብኝ አልፈልግም ነው ያለኝ። ሶሻል ሚዲያ ላይ ስትፖስታት እሷ አይሆንም ለምን ፖስትሽ ብሎ ነው አላሳይም ያላት አሁን ላይ። እና እሷ ደግሞ እያለቀሰች ነው። ማየት ትፈልጋለች። ልጇን ማየት ብቻ ነው የምፈልገው፣ ልጅን በቪዲዮ ማናገር ፈልጋለሁ፣ ልጅን ማየት ፈልጋለሁ እያለች ነው። የሄደች ጊዜም 2 ወር ኢትዮጵያ ቆይታ አላሳይም ብሏት ሳታይ ነው የተመለሰችው። አላሳይም ያለበት ምክንያት ደግሞ እንደመጣች እኔ ጋር አልደወለችም። መጀመሪያ ካርጎ ምናምን ብላ ሳምንት ቆይታ ነው የደወለችልኝ። ስለዚህ ብሎ ነው እምቢ ያለው እና እኛ ደግሞ እባክህ ብለን እንጠይቀውና እንዲያሳያት ድምፅ እንሆናታለን እኔና እናንተ። እሺ አቡዬ ብር እየላኩለት የነበረው 2 ዓመት ብቻ አይደለም። አላሳይም ሲለኝ ወደዚህ ስመለስ ተስፋ ቆረጥኩኝ። በቃ ከልጄ ጋር ላልገናኝ በቃ ስልሽ በጣም ብዙ ስሜት ተሰማኝ። ለሷ ብዬ ነው ቢያንስም ቢያድግም ለሷ ብዬ ነው የሄድኩት። እሱ ሌላ 10 እንጂ ማለት ነው። ከዛ እንደዛ ሲለኝ ከዛ ከመጣሁ ተጣላሁት። ያው ነግሬሻለሁ በስልክም በጣም ራሴን አላውቅም እውነት ፈጣሪ በሚያውቀው ማለት ነው። ከዛ ምን ጅምራት ያቆም ሰውየው ከሰውየው ገቢላል ጋር ምንም አይነት ግንኙነት የላቸውም።
ምንም አይነት ሪሌሽን የላቸውም። ባለትዳርና የልጅ አባት ነው። ከሚስቱ ልጅ አለው። ምንም አይነት ግንኙነት የላቸውም። ይሄን እንድታቁልን እንፈልጋለን። እሺ ቴንክ ዩ። እሺ አገኘሁት። ቆይ አንዴ ኔትወርክ አስቸገረ ካደል ቢላል ሄሎ አቡ ይሰማል? አዎ አሁን ይሰማል። ኔትወርክህ በጣም ችግር ነው። አሁን ይሰማል ቢላል ቀጥል። አሁን ይሰማናል። ምን ይሻለናል ዘንድሮ? ሚውት እኮ ነህ። ሚውቱን አንሳ ነው ያልሽኝ? አዎ አሁን ቀጥል። አሁን ይሰማል። ቅድም ኔትወርክህ ተቋርጦ ነው። እናም እኔ እንደነገርኩሽ አቲ ማይ ጋድ ኔትወርኩ ነው መሰለኝ። መልቲገዝ ዳዝንት ኤግዚስት ነቀለው። ኔትወርኩ በጣም አስቸጋሪ ነው። የት ሀገር ነው ያለው? ኢትዮጵያ ማሬ ክፍለ ሀገር ነው እንደ ያለው አይደለም፣ አዲስ አበባ ነው። ዲላ ዲላ እና ዲላ ክፍለ ሀገር አይደል እንዴ? ከተማ ነው። ክፍለ ሀገር አለ። አዲስ አበባ ውጭ የትም ቦታ ክፍለ ሀገር ነው የሚባለው። ከአዲስ አበባ ውጭ የሆነ ቦታ ሁሉ ክፍለ ሀገር ይባላል። የሀገር የተከፈለ ማለት ነው። ለሀገር ወይ ጉዲ አይደለም ማለት ክፍለ ሀገር ነው አይደለም ማለት ነው። የት ስላት ዲላ እና ዲላ ክፍለ ሀገር ነው። ከአዲስ አበባ ውጭ ያለ ቦታ ሁሉ ክፍለ ሀገር ነው። ሐዋሳ እንኳን ክፍለ ሀገር ነው። በጣም ቅርቡ ማለት ነው ላሉ እና ኔትወርክ አስቸገረው። እንዴት እናድርግ? ወይ ዳታ ከሌለው እንሙላለት። ዳታ ሙሉለት እስቲ። ዳታ የሚሞላለት ዳታ የለውም ይሁን ኮመንት በደንብ እያየሽ ሲጽፍ ኢንቫይት እንድታደርጊው ማሪ። አውዬ በጣም ነው የማመሰግነው። ተስፋ አለኝ ቢያንስ ነው። አይዞሽ እኔና እዚህ ጋር ያለው 6000 ድምጽ ይሆንሻል። በፍቅር በትህትና እንጠይቅልሻለን። እንዲያሳይሽ ልጅሽን ያሳይሻል። ችግር የለውም አታስቢ። ቤተሰቦችሽም አንቺም በጣም ነው የምትረዱት። በጣም ነው የማመሰግነውላችሁ። አይዞሽ የኔ እናት አለንልሽ። ቤተሰብ ነን ከዚህ በኋላ ብቻሽን አይደለሽም። ከጎንሽ ነን ሁላችንም። ከአንቺም ከሱም ጎን ነን። እናስማማችኋለን ኢንሻአላህ። ሌትስ ጎ ፋሚሊ። ሰብስክራይብ አድርጉ ጋይስ። 4 ሰው ብቻ ነው የቀረው ታርጌቱ ሊሞላ። 4 ሰው ሰብስክራይብ ያርግ። 4 ሰው። በዚህ ዘመን ሰው የወለደውን በሚጥልበት ዘመን ያልወለደውን ልጅ ተንከባክቦ የሚያሳድግ ጀግና አባት ሊበረታታ፣ ሊመሰገን፣ ሊደነቅ ይገባል። እናመሰግነዋለን። ከዛ በኋላ ደግሞ ጥሩነቱን ይቀጥላል ልጇን በማሳየት። ውዶቼ ሰብስክራይብ አድርጉ። 4 ሰው ሰብስክራይብ ያርግ። 196 ሰው ሰብስክራይብ አድርጓል። 200 መሙላት አለበት። 4 ሰዎች ሰብስክራይብ አድርጉ። አንድ ሰው ሰብስክራይብ ለማድረግ $5 ብቻ ነው የሚያስፈልገው። ዳታ አቶ ይመስልሻል? ቆይ እስቲ ዋትስአፕ ላይ ዳታ ከሌለክ እንሙላልክ ልበለው።
ሄለን ሰብስክራይብ አረገች። ቴንክ ዩ ሶ ማች ሄለን ፎር ዘ ሰብስክሪፕሽን። እኔ ውድ 3 ሰው ብቻ ነው የቀረው። 3 ሰው ውዶቼ፣ 3 ሰው ሰብስክራይብ። ሙና ሰብስክራይብ አረገች። ቴንክ ዩ ሶ ማች ሙናዬ፣ ቴንክ ዩ። 2 ሰው ብቻ ነው የቀረው ማሮቼ፣ 2 ሰው። ኮመንቱን ብሌን ኮመንቱን በደንብ እያየሽ እሺ። እኔም እያየው ነው፣ አንቺም በደንብ ይሰፍ እንድንስበው። ዋትስአፕ ላይ ቮይስ አድርጌለታለሁ። ዳታ ከሌለክ እንሙላልክ ዳታ ንገረኝ ብየዋለሁ። እሺ መቅዲ ቴንክ ዩ። መቅዲ ማኪ ሰብስክራይብ አረገች። ቴንክ ዩ ሶ ማች። 1 ሰው ነው የቀረው ውዶቼ፣ 1 ሰው ሰብስክራይብ ያድርግ። አቡ እንወድሻለን። እኔም ውድድ ነው ማድረጋቸው የኔ ውዶች፣ አመሰግናለሁ። ምንም ያህል ብዙ ሪፖርት ቢደረግን ኮፒ ሊንኩ በልጦ ይሄው እስካሁን ድረስ አካውንታችን በህይወት አለ፣ ተዘጋ። ቴንክ ዩ ሶ ማች ማኒ ሰብሊ ሰብስክራይብ ፎር ዘ ፈርስት ታይም። ሰብሊዬ ቴንክ ዩ። ሃዩቲ ቴንክ ዩ። ሃዩቲ ሪሲቭ ሰብስክሪፕሽን ፍሮም ሁም ሳላነበው መጨረሻውን ሄደብኝ፣ ይፈጥናል ቲክቶክ ደግሞ። ቴንክ ዩ ሶ ማች ሰብስክራይብ ላደረጋችሁ ሁሉ እጃችሁ ይባረክ፣ እድሜ ይስጣችሁ፣ ጤና ይስጣችሁ። ሙንዬ ቴንክ ዩ ፎር ኤክስቴንዲንግ ዮር ሰብስክሪፕሽን ቱ 3 months። ቴንክ ዩ ሊያ ቴንክ ዩ ፎር ዘ ሰብስክሪፕሽን። በጣም አመሰግናችኋለሁ ውዶቼ፣ ክበሩልኝ፣ ኑሩልኝ የኔ ማሮች። ቴንክ ዩ ፎር ዮር ሰፖርት ኢት ሚንስ አ ላት ቱ ሚ። እሺ በጣም ነው የማመሰግነው። ቴንክ ዩ። እንወድሻለን ሀቡዬ። ሜዲን ቂርቆስ፣ እኔም በጣም ነው የምወዳችሁ በእውነት በጣም አመሰግናለሁ። ፈጣሪ ያክብርልኝ እውነት። በቃ ላይክ ወይኔ አልኩኝ እውነት። ሰው አለኝ በረመዳን ልዘፍን ነበር። ሊብራ ቴንክ ዩ ፎር ዘ ሰብስክሪፕሽን። ሊብራ ቀደም ኮከብ ሳነብላችሁ ስለ ሊብራ ያነበብኩላችሁ ይላችኋል። ነገ አነብላችኋለሁ። ማሬ እንዴት እናድርግ ቢላል ኔትወርክ እምቢ አለው። ቆይ አንዴ ቮይስ ታርግለት። ቮይሱን አልመለስም። ዳታውን እምቢ ብሎት ነው ውዴ። ዳታ የለውም። የሆነ ፍቅር ብቻ ስምሽን በጣም እንደምወደው ተቀልሻ፣ ወይም ስምህን ወንድም ከሆንክ ካዶን ነው። ፍቅር ብቻ በቃ ፍቅር ብቻ፣ ሰላም ብቻ፣ መልካም ነገር ብቻ። በጣም ደስ ይላል። ፍቅር ያሸንፋል። ቴንክ ዩ ሶ ማች ብላክ ፌማ ቴንክ ዩ ሶ ማች። ዜና ቴንክ ዩ ዜናዊ ቴንክ ዩ ፎር ዘ ሰብስክሪፕሽን። በጣም ነው የማመሰግናችሁ። በጣም ፈጣሪ ያክብርልኝ፣ ኑሩልኝ የኔ ውዶች። መልሼልሻለሁ። ዳታ አይደለም ኔት እያስቸገረኝ ነው እንጂ ዳታ አይደለም። አንሊሚትድ ነው ዳታ። ሲም ነው ሲሙ። ኦኬ። እኔ ደግሞ ዳታ አልቆብህ መስሎ የሚቆራረጠው ልንሞላልህ ነበረ። አይደለም። አይ 2 ዓመት አለው። እሺ እየሰማንህ ነው። በመጀመሪያ ደረጃ በጣም ብዙ ኮመንቶች እያመሰገኑክ እያደነቁክ ያለበት ሁኔታ ላይ ነው ያለ ነው። ምክንያቱም የሰው ልጅ በዚህ ሰዓት የወለደውን በሚክድበት የወለደውን የስጋ ልጁን በሚጥልበት ሰዓት አንተ የእሷን ልጅ ባደራ መውለድ ቋንቋ ነው። አባት ማለት የወለደ አይደለም ያሳደገ ነው። እና አንተ እንደዚህ ፍቅር ሰተህ ተንከባክበህ እራሷ ናት ያለችው እንደ እንቁላል እንደዚህ እንዳትሰበር እንክብክብ አድርጎ ነው እያሳደጋት ያለው ብላለች። ውለታክን በፍጹም አልካደችም። በጣም የምትደነቅ ልትሸለም የሚገባ ድንቅ አባት ነህ። ለዛ በጣም ልናመሰግንህ እንወዳለን። በመጀመሪያ እሺ ሀቢባ እንደዚህ ብላ ከተናገረች ከልጁ በላይ ነው የምትሰበር፣ እንደ እንቁላል ሳስቶ ነው ያሳደጋት ብላ ከተናገረች ለምንድን ነው እሺ ለልጇ የምትሳሳ ከሆነ የልጇን ፎቶ ፖስት በማድረግ ወይም እንደዚህ በማድረግ ልጅን ወደደች ያስብላ እንደ ሀቢባ? እኔ የከለከልኳት ነገር የነፈኳት ነገር የለ። ልጇን እንድታይ አደረግኩኝ እንጂ ምን አድርጌ ነው? ወይስ እቺስ ልጅ ነገ ምንድን ነው የሚጠብቃት? ዛሬ ላይ እንደዚህ ሆኖ ፎቶዋ አይደለም እሷ እኛ እንኳን እኮ አዋቂዎች እኮ ምን አይል ነው አእምሯችን የሚጎዳው? የኔን ፎቶ ከፈለገች ዘቅዝቃም ፖስት ማድረግ ትችላለች። የኔን ፎቶ ተዘቅዝቆም ቪዲዮ ተሰርቶ ፖስት ቢደረግ ምንም አይመስለኝም። እንዴ
እሷ እንደዛ በማድረጓ ምንም ላይ መስላት ይችላል። ዛሬ ልጄ ልጄ ማለቷን ብቻ ነው ያየችው። ልጄ ልጄ ማለቷን አይደለም እኔ ማየው፣ ለልጇ ያላትን ክብር ነው ማየት የሚያስፈልገው እንዴ። እሷ አልቅሳለች፣ እየዬ ብላ አልቅሳለች። እኔ ደምን እያለቀስኩ ወደ ውስጥ እያለቀስኩ ነው እቺ ልጅ ያደገችው። የዚችን ልጅ እድገት ዛሬ ላይ መድረሷ እንዴ ለዚህ እኮ እኛም እየወለድን እኮ ማንም አሳድጎልን እኮ በፈለግነው ሰዓት የልጄ መብት አለኝ እያልን እኮ መቀማት አያቅትም እንዴ። እንደዚህ ከሆነማ ለምን ሚስት ባል እያልን እንጨነቃለን? ህይወት ብለን ለምን እንጠበባለን እንዴ? ከእሷ ጋር ሌላ እንትን ምንም አይነት እንትን የለኝ፣ ወይም ሌላ እሷን እንደዚህ ማስለቅስበት የማስጨንቃት እንትን የለም። ፖስት አታድርጊም አይደለም እኔ ንግግሬ። ፖስት ስታደርጊ ግን እያለቀሽ ቪዲዮ የሰራሽ ጽሁፍ ኖሮት አታድርጊ ነው እንዴ። እሷም እናት ናት። ለምን ወለድሽ ወይም ለምን እናት ሆንሽ አላልኳት። ዛሬ ላይ እንደዚህ ስላደረገች እኔ ካሁን በኋላ አእምሮ ምን አይነት ነገር ነው አእምሮ ላይ የሚቀረጸው? ምን ያህል ህሊና እንደተጎዳ እኔ ነኝ የማውቀው። ምን አደረገች እንዴ? አቡዬ እኔ ላውራ መታ አንድ አትያትም ብዬ አልከለከልኳትም። ከእናቷም ጋር ይዘሽ እንድትሄጂ አልፈቅድም። ማየት ትችያለሽ። እናትሽን መታ ትያት፣ በፈለጋችሁበት ሰዓት መታችሁ ማየት ትችላላችሁ። ከዚህ በፊት ብያታለሁኝ። አሁንም የተከለከለችው ነገር የለም። እኔ ከለከልኳት እያለቀሽ ፎቶ ሰርተሽ አትፖስቺ ነው እንጂ የከለከልኳት ነገር የለም። አይ ብላ እሷ እንደ ፉክክር ይዘው ፖስት ስታደርግ አይ ከኔ ጋር ፉክክር ይዘሽ ነው እንዴ? አንቺ 9 ወር አርግዘሽ 9 ወር ተሸክመሽ ስለወለድሽ ነው እንዴ? ስራ ፈትቼ እስከምቀመጥ ድረስ ደርሻለሁ። ሰራተኛም አላምን ነኝ ለዚህ ልጅ እንዴ። ምንድን ነው ለእሷ ይሄንን አታድርጊ ብትባል ምንድን ነው አታድርጊ የተባለችው? ሳታደርግ ቀርታ ልጅቷን ደግሞ በምትፈልጉ ሰዓት መታ ብታይ ምንድን ነው ችግሯ? እሷ ማን ከለከላት? ኤኒታይም በየትኛውም ሰዓት ላይ መታ እያየች ልጇን እየጎበኘች ብትሄድ ምንድን ነው ችግሯ? ለልጅ ዋጋ መክፈል እኮ። እሺ ቢላል ይሰማል? አሁን ቢላል ይሰማል? አዎ። እና ለእኔም ዋትሳፕ ላይ ስናወራ ነግረኸኛል። ወተት እንኳን ሰራተኛ አታምንም፣ ራስህ ሱቅ ውስጥ አፍልተህ በጥጡ ወተት ስትሰጣት እንደነበር፣ ዳይፐር ራስህ ትቀይር እንደነበር፣ በጣም ሙሉ ጊዜህን፣ ፍቅርህን፣ ጉልበትህን፣ ገንዘብህን አፍስሰህባት እቺ ልጅ እንዳሳደግካት ነግረኸኛል። በጣምም እንደምትሳሳላት ነግረኸኛል። ግን የእሷንም ደግሞ ብትመለከትላት የእሷን ጎን ጥፋቷ እንዳለ ሆኖ እንደመጣች ኢትዮጵያ ወዲያው አለማየቷ አንድ ጥፋት ነው። ሁለተኛ ጥፋት ፌስቡክ ላይ ማነው ሶሻል ሚዲያ ላይ መፖሰቷ፣ ለሱ ደግሞ ይቅርታ ጠይቃለች። የሰው አይን እውነትክን ነው። ሁለት አባቱ ካልተስማማ በአንድ ሰው ፍቃድ ብቻ ሶሻል ሚዲያ ላይ ልጅ መፖሰት የለበትም። ሁለቱም ወገን አንተ ባትወልድም ስላሳደግ አባት ነክ እያልን እናውራ። ስለዚህ አባትም እናትም ካልፈቀዱ ሶሻል ሚዲያ ላይ መፖሰት ትክክል አይደለም። ግን ለዛ ደግሞ ይቅርታ ጠይቃለች። የሰው አይን ነው እኔም ትቻለሁ እሷም ትተው ብላለች። እሱ እየፖሰተ እኔ ለምን ይከለክለኛል ነበር ጥያቄው። እኔም ትቻለሁ። ስለዚህ የሰው አይን ስላለ እኔም ትቻለሁ አንቺም ታይ ነው። ትተዋለች፣ ይቅርታ ጠይቃለች። ሁለተኛው ጥያቄ ልጄን ማየት ፈልጋለሁ በቪዲዮ አሁን እንዲያሳይ። አንድ እዚህ ጋር ላውራ ፈቅድልኛለሽ? ወደ ሁለተኛው ጥያቄ ከመሸጋገሬ በፊት አውሪ። እሺ እኔ ልጅ አይፖሰትም ለሚለው ነገር አንቺ ሙሉ ቤተሰብሽን ቪዲዮ ቀርጸሽ ትፖስች የለ እንዴ? ይሄ ደግሞ እኔ ብቻ አይደለሁም ሙሉ። ይኸውልሽ ብሌን አንድ ነገር ልንገርሽ፣ አንድ ሰው ቤተሰብ ልጅ ሁሉም ሰው ማለት ነው፣ እኔ ብቻ አይደለሁም። አንዴ ልንገርሽ፣ ሁሉም ሰው እያንዳንዱ ሰው የራሱ አስተሳሰብ አለው። ልንገርሽ፣ ይሄ እኔ ነኝ የኔ ህይወት ነው። አንድ ሰው የራሱን ህይወት ከሌላ ሰው ህይወት ጋር የሚያነጻጸር ከሆነ ይበጠበጣል። ሀቢባ ልትፖስትም ላትፖስትም፣ አሁን እኔ እህቴ የእናቴ ልጅ
በፍጹም አትፖስትም የልጆቿን ፎቶ። እኔ የገዛ ቤተሰቦቼ ይቃወሙኛል ልጆቼ ሚዲያ ላይ ስለምፖስት። አትፖስቺ በጣም ገና የመጀመሪያ ጊዜ እንደወለድኩ ሳይመንን የፖስትኩ ጊዜ እናቴ ያኮርፋኛለች። በጣም ይቃወሙኛል። አትፖስቺ የልጅ ፎቶ ሶሻል ሚዲያ ላይ እንደዚህ ይላሉ። እኔ ግን ያመንኩበትን የምኖር ሰው ነኝ። የመረጥኩትን ምክንያት ልንገርሽ ደግሞ ያንን የፖስትኩበትን። እሺ እንደዛ የፖስትኩት ምክንያት እኔ ለሁሉም ሰው እዛ ለሚኖሩ ሰዎች እኔ እናቷ እንዳልሆንኩ ነው የሚናገረው እና ይህንንም ጠይቂልኝ። ለዛ ነው ሚዲያ ላይ ማውጣት የሚፈለጉት። ለማን አንዴ ጥርት አድርገሽ ጥያቄሽን ጠይቂ። ለነማን ነው? ሁሉም ሰው እዛ የሚኖሩ ሰዎች የኔ ልጅ እንዳልሆነች አድርጎ ነው የሚናገረው። ማን እናት እንደሆነች ነው የሚያውቁት እዛ ያሉ ሰዎች። ሌላ እናት እንዳላት እናቷ እዛ ሀገር እንደማትኖር እንደዛ ተሳሳች። እዚህ ጋር ቢላል አንዴ ልጠይቃት ነው። ማስረጃ አለሽ ለዚህ? ማን ይነገረሽ? እዚህ ጋር መልስ ልስጥሽ። እንደው ሳትጨርሰው መልስ ልስጥሽ እንደው። እሺ ሀቢባ። አቤት። ሀቢባ አቤት። አዎ ይሰማል። እሷም ሆነች ሌሎቻችሁም እንድትሰሙ የምፈልገው ነገር ማንም ሰው እቺ ልጅ አይደለም አሁን ላይ ገና እቺን ልጅ ከእሷ ከመቀበሌ በፊት እንኳን ሁሉም ጓደኞቼ በብዛት አብዛኛውን ያውቃሉ። አብዛኛውን ጓደኞቼ ጨቅላ ሕፃን ስለነበረች ሁላ በኋላ የሚመጣብህ ጦስ ብዙ ነው እየተባልኩ በግድ ነው እቺን ልጅ እንኳን ዛሬ ላይ እኔ ሲጀመር ቆይ እቺን ልጅ እኔ አባትሽ አይደለሁም እያልኩኝ እንዳሳድግ ነው ወይም እናትሽ እንዲያደርጋሽ ሄዳለች እያልኩኝ እንዳሳድግ ነው? ቢላል አንዴ አዳምጠኝ። ስለ አባትነት ይሄ ነገር የሚነገራት ነው። ቢላል ወንድሜ ስለ አባትነት አላነሳችም ያለችው ያንተ ስለ እናትነትስ ቢሆን ሀቢባ ስለ እናትነትስ ቢሆን በዚህ እድሜዋ ለዚህ ልጅ የሚነገር ነው። በማስረጃ ነው ማምነው። የሰው ወሬ አላምንም። ማሪ በዚህ እድሜዋ በ4 ዓመት ወይም 3 ዓመት ልጅ እናትሽ እንዲህ ናት እያልኩኝ መናገር አለብኝ ነው? ታደርጊያለሽ ሀቢባ? አንቺ እንደሆነች ነው የምታውቀው። ቢላል ወንድሜ የ3 ዓመት ወይም የ2 ዓመት ጀምሮ ምንም እዚህ ጋር አንቺ ታደርጊያለሽ ሀቢባ? በ2 ዓመት በ3 ዓመት በ4 ዓመት እናትሽ እንዲያደርጋ ነው ሄደችው እናትሽ እንዲህ ነው ያለችው ብለሽ ትነግሪያለሽ ለልጅ? በእኔ ቦታ አንቺ የምታሳድጊ ሆኖ ማለት ነው። እኔ በሆንም ለዚች ህፃን ልጅ አንቺ ነው የምታሳድጊ። ቆይ የሰው ልጅ ባደራ እንደ ልጅ እያሳደኩ ከሆነ እኔ የምለው ለዛ ልጅ እናትሽ በጣም ትወድሻለች፣ ለአንቺ እቃ ልትገዛ መጫወቻ ልትገዛልሽ አረብ ሀገር ሄዳለች እየሰራች ሩቅ ሀገር አረብ ሀገር ካለው ይሄንን ኖ ሀቢባ ይሄ በዚህ እድሜዋ ሀቢባ እንደዚህ ተብላች ልጅ እናቴ ውጪ ናት ወይም እንዲህ ናት እያለች ነው ማድረግ ያለባት። ስለዚህ እናቷ ማን እንደሆነች እየተነገራት ነው እያደገች ያለች። በተቻለ መጠን ደግሞ ለማድረግ የሞከርኩት እኔ ለማድረግ እየሞከርኩ ያለሁት እስከ ዛሬ ድረስ ቪዲዮ ኮል እንድታወራ እያደረግኳት ነው። ፎቶ እየላኩላት ነው። እሷም እንድታያት እያደረግኩ ነው። ለራሷ እንኳን ነግሬያታለሁ። ለራሷ እንኳን ነግሬያታለሁ። የሆነ ቀን ደውላ እኔ እኮ እናትሽ ነኝ ብላት ልክ ህፃኗ ምን አልሽኝ ስትላት እሷ ማልቀስ ጀመረች። እሷ ማልቀስ ሲጀምር ለምንድን ነው የምታለቅሽው እንዴ? እንደዚህ እየሆንሽ እያለቀሽ ነግረሻት እንዴት ነው እቺ ልጅ የምትለው? ቀስ እያልሽ ለእሷ እያወራሻት ፊትሽን ሁሌ እያሳየሻት ነው እንጂ ዛሬ ላይ ተነስተሽ በአንዴ እኔ እኮ እናትሽ ናት እናቴ ለምን አላልሽኝም ስላልሻት እቺ ልጅ እናቴ ትላታለች እንዴ? ምን አይነት ንግግር ነው የምትናገሩት እንዴ? አይ እኛ እኮ ቢላል እየተደማመጥን ወንድ እናንተ በታምር የማታደርጉትን ነገር ዛሬ ላይ ማለት የለባችሁም። ስንት ዓመቷ ላይ ነው ልትነግራት ያሰብከው? የትኛውም ዓመት ይሁን ከእሷ ጋር እንድትላመድ እያደረግኩ ነው አይደል እንዴ? እንድታወራት እያደረግኩ ነው አይደል እንዴ? እንዴ ከዚህ በላይ ምንድን ነው ማደርገው? እሺ ማማ ብላ ዋና እኮ እኔ እንድትላመዳት ባላደርግ ነበር ማማ አይደለም እሷን እናቴ ብላ የምጠራው ትምህርት ቤት ጎረቤት ልጆችን እንኳን እህቴ ወንድሜ ብላ ነው እንድታድግ ያደረግኩት። ስም የጠራች አይደለም ያደገችው።
የትኛውንም ሰው የትኛውንም ጓደኞቿን ህፃናት ልጆችን እንኳን ወንድሜ እህቴ እያለች ነው እያደገች ያለችው። ለምንድን ነው ይህንን የምትመርዝብኝ? ምን ብላ እንድታደግ ነው እሷ የፈለገችው? እሷ እናትነቷን እንድታቅላት ነበር የፈለገችው። እናትነቷም እንዳታውቅ አልተደረገችም። ቀስ እየተላመደች እኮ ነው እናትነቷን ማሳወቅ ያለባት። በአንዴ ዛሬ ላይ አልቅሳ እየየ ብላ እናትሽ ነኝ ወቂኝ ስላለች እኮ እናቴ ናት ብላ እኮ አታውቅም ይቺ ልጅ እንዴ። ለምን አላወቅሽም አላልኩኝ? ወይም እችን ልጅ እናትሽ አይደለችም እናትሽ ነኝ ብላሻለች አይደለችም ብዬ አልነገርኳት። እኔ አይደለችም ብዬ እንትን አላልኳት። እንድታቅ ነው እያደረግኩ ያለሁት እንጂ እናትነቷን እንድታቅ እያወረቻት እንድትለምዳት ነው እንጂ እያደረግኩ ያለሁት እንዳትቀርባት ወይም እንዳታወራት እናትነቷን እንዳታውቅ ያደረግኩት ነገር የለም። ሲጀመር እንደዚህ ስላደረገች ነው እናትነቷን የምታውቀው እንዴ? የትኛውንም ሰው ሀቢባ ዛሬ እችን ልጅ ቪዲዮ ኮል ብታወሪያት እማ ነው የምትልሽ። ሀቢባ አንቺን እንኳን ዛሬ ቪዲዮ ኮል ላይ ብታወራሽ እማ ነው የምትልሽ። ማለት ሁሉንም ማተላል እሷን ያገኘቻት ሁሉንም እማ ነው የምትለው። ሁሉንም ትልቅ ሰው በአጠቃላይ እማ ነው የምትለው። ከዛ ውጪ አባ እኔም ብቻ ነው አባ የምትለው። ከዛ ባለፈ ጓደኞቿንም እህቴ ወንድሜ ነው እንድትል አይደለም። እሷ የእኔ ልጅ ታላቅ ትልቋ እንኳን የትምህርት ቤት ጓደኞቿን ጓደኞቼ አትልም፣ ወንድሞቼ እህቶቼ ነው የምትለው። እንዴ ከዚህ ያለፈ ምን አይነት የማማናት እዚህ ሀገር እንትን እንዳለች ነው። የት ሀገር ነች ይላል። እንደዚህ እኔ የእሱ ልጅ መሆኗን ነው የማውቀው። ማን ነው ይሄ የላክሽልኝ? ማን ነው ግን ለፍቶላታል። ታውቂያለሽ? እሱ ለፍቶ ማናት? ሀቡዬ የእሱ ጎረቤት ልጅ ናት። አውቃለሁኝ እኮ በጣም ማን ነው ደግሞ? እኔም እናት ነኝ። ገብቶሻል? ምንም እኮ እኔ ልውሰዳት እንኳን እኮ አላልኩትም። አይኗን አሳየኝ ብቻ ነው ያልኩት። እኔ አሁንም ዛሬም ቢሆን ለማየት እንጂ እሷን አልወስድበትም። እኔ ብር ልኬ ካሳደግኳት ይልቅ እሱ ነው መከራ ብዙ ነገር አድርጎ ያሳደጋት። እኔ ምንም አልፈለኩም። አሳየኝ ያልኩት ላይ ቢጋ ሀቢባ ጋር ይመጣል ብላለች። እንግዲህ ይመጣል። ስለዚህ እሷ ናት የነገረችሽ አንቺ እናት እንደሆንሽ እንደማታውቅ ልጅቷ ሌላን ሰው ሀቢባ። አዎ። እና ደግሞ ልብስ ልልክላት ሄጃለሁ ሀቢባ አይደለ ቢላል አንዴት ነገር ለሷም ተራፍጣት እና እዛ ሄጄ ልብስ የተወሰነ ባይቀበለኝ ብዬ ሁሉንም ይዣለሁ። አሁን የተናገረች የነበረችው እሷ መስላኝ ነው። አይደለችም። ቮይስ ሪከርድ ስትደዋወል የቀዳችሁን ነው የጎረቤታችሁን ልጇ እሷ እናቷ እንደሆነች እንደማታውቅ ስትነግራት። እሺ ተናገሪ። ልብስ ልሰጥ ሄጄ ብለሽ ነው ያቆምሽው። የአንቺ ተራ ነው። አዎ ልብስ ለእሷ ይዤ ሄድኩላትን ልብስ ያው እምቢ ስላለኝ የተወሰነ ይዤ ሄጃለሁ። አይፓድ ምናምን ገዝቼላት ነበረ። ምናልባት ካልተቀበለ ብዬ አይፓዱ ምናምን አስቀርቼ ልብስ በቃ ስልሽ የተወሰነ ትንሽ ነገር ሌላውን አስቀምጬ ይዤ ሄድኩኝ። እዛ የሄድኩባቸው ሰዎች እነሱ ጋር ገብቼ ማለት ነው እንደዚህ ልጄ ላይ ነው የመጣሁት እንደዚህ ብዬ ስለነግራቸው አንቺ የእሷ እናት ነሽ ምናምን አሉኝ። አዎ ልጄ ናት አላሳይም ብሎኝ ነው እና ይሄንን ዕቃ ቀብሉልኝ ስል አይ እናቷ እኮ አንቺ አይደለሽም ሌላ ሰው ነው የነገረን፣ ሌላ እናት እንዳላት ነው የምናውቀው እና ደግሞ ልጁ የእሱ ልጅ እንደሆነች ነው የነገረን፣ እናቷ መሆንሽን አናውቅም ነበረ
አሉኝ። ከዛ ያው ልብሱን የቀረውን አስቀርቼ ቢጥለው የሚጣለው ካልፈለገ ብዬ ያንን ሌላውን ትቼ መጣሁት። ከዛ እሺ ምን ትላለህ በዚህ ጉዳይ? ቢላል ያንተ ተራ ነው ወንድሜ። እና አቡዬ በጣም ያሳመመኝ ነገር ውስጤን ያመመኝ ነገር ያ ነው፣ ሌላ አይደለም። እናቷ መሆንሽን አለማወቋ ማለት ልጅ እናቷ መሆንሽን አለማወቋ ነው አንቺን ያመመሽ እንጂ ቢላል በእውነት ነው በፍጹም ያንተ መልካም ካልካደችም አንድ ቀን ደግሞ ስደውልልህ በጣም ጥሩ ሰው ነህ። ግን ደግሞ ልጇን የማየት መብት አላት። እንደገና ልጇ ደግሞ የማወቅ እሱን መቼ ነው ማወቅ ያለባት? እኔ አላቅም። የስነ ልቦና ሐኪም ማማከር አለባችሁ። ግን እቺ ልጅ እያመማት ነው። የአረብ ቤት እያለቀሰች ነው የምትሰራው። ፊቷ እየተበላሸ ነው። እኔ በቪዲዮ ተደዋውለን አይቻታለሁ። ምንድነው ያልሽኝ ሀቢባ? ተቋርጦ ነበር ልድገምልክ ያለችውን ንገሪኛ። እሺ መልስ ስላልሽኝ ነው። እሺ ልድገምልክ። ኢትዮጵያ የሄድኩኝ ጊዜ ለ2 ወር ልጄን አላሳይም ብሎኝ ከአረብ ሀገር ይዤ የሄድኩትን ታብሌት ለልጄ አይፓድ፣ ልብስ ምናምን ነገር ሄጄ ለሰዎች እንዲሰጡልኝ ስሰጥ አንቺ ነሽ እንደ እናቷ ለእኛ የነገረን እናቷ አንቺ እንዳልሆንሽ እና ደግሞ ማለት አያቋትም እኮ ሀቢባ። ኦኬ አያቋትም እኮ አያውቁሽም ብለህ መልስላት። እና ደግሞ እሱ አባት እንደሆነ እሱ ባዮሎጂካል የእውነት የስጋ አባት እንደሆነ ነው የነገራቸው እና ያንን ነገሩኝ። እንደገና አሁን ደግሞ ኖ አይደለም ሀቢባ፣ እንደዛም አይደለም። ሁሉም ያውቃሉ። እኔ ያለሁበት አካባቢ ላይ ሁሉም ያውቃሉ። የእኔ ልጅ አለመሆኗን ያውቃሉ። እኔ እንደማሳድግም ያውቃሉ። እሷን ግን አያውቋትም። አንደኛ ነገር ምን ያህል ወልዳም ሆነ ምን ያህል ጊዜ እንደቆየች ነግራችኋለች አይደል? አያውቁም። የ2 ወር ህፃን ነው። ዞሬ ያናውን ስም ማድረግ ነው ያለብኝ። እና ታዲያ ይህንን እየነገረችሽ እኔን ለምን ያስጨንቁኛል? ኧረ ማን አስጨነቀክ ወንድሜ? ጥያቄ ነው። እሷ መልስ የሰጠች እሷ እንደዛ ብላ የነገረች ነው። መልስም ራሷ እኮ መልስ የሰጠች ነው። ምን ያህል ጊዜ ኑር። ነገር ግን እሷን አይተዋት አያውቁም አይደል? ወይም እኔ ከእሷ ጋር እዣት አልሄድኩኝ። ልብሱን ይዛ እነሱ ጋር በምትሄድ ሰዓት እኔ ከህፃኗን ይዤ ወይም ከእሷ ጋር ሄጄ አይ እናቷ እኮ አይደለችም አላልኩኝም አይደል እንዴ? ትክክል። እንደዛ ባደርግ ነው እኔን ዛሬ ላይ ለምን ከለከልካት መባል ያለብኝ። በየትኛውም መንገድ ልጠየቅም ጥፋተኛም ለሆነ የሚገባኝ እንደዚያ ያደረግኩ ቢሆን ነው። ሁሉም ሰው ያውቃል እኔ አባቷ አለመሆኔን እና ከእሷ ተቀብዬ እንደማሳደግ ሁሉም ያውቃል። የማያውቅ ሰው የለም። አሳዳጊዋ መሆኗን ያውቃሉ። ነገር ግን እኔን እዚህ ጋር ከኔ ጋር ነው ያለችው ህፃኗ ከኔ ጋር ሆና ሌላ ሰው አባ ብላ እንድታወራ ነው። አባት አይደለም እናት፣ እሱ አባት እያለ እኔ እናት ያልተባልኩት ለሚለው ይሄንን እንድታደርግ ነው እኮ። ይሄንን ህፃኗ እንድትለምዳት ነው እኮ በቪዲዮ ኮል እንድታወራና ፌስ ቱ ፌስ እንዲተያዩ እያደረግኩ የነበረው። ከዚህ ያለፈ ምን እንዳደርግ ነው? መታም እንዳታይ አልከለከልኳትም። ሲጀመር የተናደድኩት መታ ቆይታ ገና እንደመጣች ሰላምታ እንኳን አላስቀደመችም። ኢትዮጵያ መጥቼ ነበር ልጄን ልወስድ እፈልጋለሁ ነው ያለችው። ይህንን ብላይ ምን አይነት መልስ እንድሰጣት ነው? ማየት እኮ ይቀድማል። ልጇን መጎብኘት ይቀድማል እኮ። ልጄን ላይ የመጣውን እንኳን እኮ አይደለም ያለችው። ቢላል ትክክል ነህ። ይህንን ብትለኝ አይከፋኝም፣ መቼም ቢሆን አይከፋኝም። ያንን እንኳን እንደዛ እንኳን አድርጋ እኔ ስራ መኪና ተሽከርካሪ የወጣው ስለነበር በሰዓቱ ቢዚ ነበርኩኝ። ከስራዬም አንጻር ነግሬያታለሁኝ። በስራ ምክንያት እየወጣው የገባው ስለሆነ ፍሪ በሆንኩኝ ሰዓት እንገናኛለን
እኔ ሰው ባለበት እንገናኝና መነጋገር ያለብንም ጉዳይ አለ በዚህ ልጅ የተነሳ እናም የሚመችሽን ጊዜ እንትን በይ። ያ ደግሞ እንትን ማትይ ከሆነ ወይም ቤተሰብ ጋር ሄደሽ ይህንን ስላት እናቴ እኮ ይዘሻት ካልመጣሽ ብላ እየተቆጣችኝ ነው አለች። እዚህ ጋር እኮ ልታስገድጅኝ አይደለም። ወይም መተሽ ቀድመሽ አይተሻት እንኳን ቢሆን ምንም አይደለም። ወይም ስትመጪ ነግረሽም ቢሆን ስታንድ ባይ ሆኜ ህፃኗን እንትን ብዬ እጠብቃለሁ። ነገር ግን መታ ከመጣሽ በኋላ ልጄ ልወስድ ብላ ነግራኝ ገና ከመጀመሪያው አእምሮዬን መረዘችው። ያንን በውስጤ ያለ የራሴን ጊዜ አመቻቼ ህፃኗን እንድታይ ባደረግኩ ሰዓት ልታያት አይደለም በሰዓቱ እኔ እርግጠኛ ነኝ። እኔ በዚህ ሰዓት ላይ እኔ በሰዓቱ እንኳን እንዴት አድርጌ ራሴን እንዳረጋጋው ነው የማውቀው። ለምን ይህ ሰው ባለበት ሌላ ነገር በሰዓቱ ከኔ ጋር በንግግር ስላልተስማማች እናቷ ጋር ይዣት ሊሄድ ነው ስላለችኝ ነው ቢላል ትወስዳታለች ብለህ ጠርጥረክ ነው ልታያት ብቻ አይደለም እንደዛ መውሰድም እኮ መውሰድ ብትወስድም እኮ እሷን ይዛ እንትን ማለት ከቻለች እኮ ለእኔ ምንም አይደለም እንዴ። እሷም እኮ እናት ናት ወልዳታለች። ነገር ግን እኔ ያሳደግኩ አቡዬ ይቅርታ፣ እንደዛ ካለ በእኔ እጅ አደገች። በቃ መውሰድ ካለኝ ይስጠኝ እስኪ እኔ ያሳድጋለሁ ልጄ። አሁን አድጋለች አለ አንቺ አሁን አድጋለች አይደል? ከአሁን በኋላ ማሳደግ የሚከብደው እኮ ማንም የለም አይደለም። እኛ ወጣቶች የጃጁ አያቶቻችን እንኳን ብንሰጣቸው ለማሳደግ አይከብዳቸውም። ለማሳደግ የሚከብዳቸውን ጊዜ አልፋለች። ለአንቺ ይሄ እንትን ሚሊሽ አይደለም። አሁን ወስዳለሁ ይስጠኝ። በጣም ደፋር ነሽ። አይ ልጅቷም አንተን ለምዳለች። የህግ ሰው ነው ይዤ በሰዓቱ ሀቢባ አንቺ እንደምታስቢ ወይም እኔ እንትን እንደምለው አይደለም። አሁንም እኮ የምትናገረው ነው የሰማሽ ነው። አደገችላት። አሁን መውሰድ ትፈልጋለች። ይሄ እሷን ያስደስታል። አይ ልጅቷን አንተ መውለድ ቋንቋ ነው መወለድ ቋንቋ ነው። አባት ማለት እሱን እርሺው በቃ ሀቢባ ይሄንን እርሺው። አሳድገሃል በቃ ሀቢባ ይሄንን እርሺው። ኖርማሊ እኔ ማለት ነው እስከ ዛሬ ድረስ እንዲህ አይነት አእምሮ ላይ እንዲህ አይነት ነገር ተፈጥሮ አያውቅም። እንዲህ አይነት ስሜትም ኖሮኝ አያውቅም። አሁን ይስጠኝ ስትል ራሱ በጣም የረበሸችኝ ነው ልንገርሽ። አሁን በዚህ ሰዓት 4 ዓመት ሆኗታል። ማንም ለማሳደግ የሚከብደው እኮ የለም። የሚከብደውን ጊዜ አልፌላታለሁ። አሁን እናትነቷ ለእሷም ታይቷታል። ማልቀስ እየየ ማለት የምችልበት ጊዜ ነው። አንዴ ልንገርክ፣ እሺ ቢላል አንዴ ልንገርክ። እሷ የምትፈልገው አትወስድብህም። ልጅቷ ያንተ ልጅ ናት። እኔ መወለድ ቋንቋ ነው የምለው ስላሳደግ ልጅክ ናት። እየተናገረች ያለውን እኮ የሰማሽ ነው። ተዋት እሷንና እዚህ ጋር የተቀመጠውን 6600 ህዝብ ሽምግልና እየጠየቅን በፍቅር በትትና ያለ ነው ማሳየት ብቻ። በቪዲዮ አሳያት። አሁን አረብ ሀገር ላይ በልጇ ናፍቆት እየተቃጠለች። ማን ከለከላት? ሀቢባ ይህንን አልተከለከለችም። ይህንን በድጋሚ ባጠይቂኝ ደስ ይለኛል። ተከልክላለች። ቢላል ከልክለሃታል። አልተከለከለችም። ይህንን ራሷ በራሷ እጅ ነው ማየት ያልፈለገችው። እኔ አይደለሁም የከለከልኳት። ራሷ ናት ራሷን ያገደችው። በቃ ጥሩ። ከዚህ በኋላ ሶሻል ሚዲያ ላይ ጋር ነው እንዲህ እሷ የምትፎካ ልጇ ጋር ነው እንዲህ የምትፎካከረው ብሌን። ከዚህ በኋላ አይደለም በዛ ሰዓት። አሁንም እኮ የጸጸት ስሜት የጥፋተኝነት ስሜት እኮ አልተሰማትም። አሁንም የምልሽ ነገር ማለት ነው ምንም የጥፋተኝነት ስሜት እኮ አልተሰማትም። ትወቅልኝ ላውራት ከዛ ታውቀኛለች። እሷ የምትለው እናት መሆኔ እሱን በህግ አስፈርምሻለሁኝ። እሱም በህግ አስፈርምሻለሁ። አሳዳጊ ወላጅ አባት መሆኔንም ደግሞ አስፈርማለሁኝ። ይሄ በህጋዊ መንገድ አደርጋለሁኝ። እንደ በፊቱ ወይም አሁን ላይ እንደዚህ አንቺ እንደምትዩ አስፈርማታለሁኝ። ምክንያቱም እኔ አሁን ላይ እሷን እንደዚህ አምኖ እንትን ማለት ራሱ ለእኔ በጣም ከባድ ነው። ምክንያቱም አሁንም በዚህ ሰዓት እንኳን የጥፋተኝነት ስሜት ተሰምቷት አይደለም። እሷ ሌላ በራሷ ያሰበችው የራሷ መንገድ ስላላት ነው። ታስፈርማት ቢላል ምንድን ነው የምታስፈርማት? አልገባኝም። እንዳትወስዳት እናቷ ነች አይደል? እናቷ ናት። እናትነቷን ከዚህ በፊትም ለማየት መጣው ባለች ሰዓትም ሰው ባለበት መተሽ ማየት ትችያለሽ። ከእናትሽም ጋር ማየት ትችያለሽ። እናቴ ይዘሻ ነይ ብላኛለች።
እጃት ሄዳለሁ መውሰድ ፈልጋለሁ ባለች ሰዓትም እናትሽም አትወስዳትም ይዘሻትም አትሄጂም። ምክንያቱም ለእችን ልጅ እኔ እንኳን እንዴት ሆኜ እስከዛሬ ድረስ እንደደረስኩ አውቃለሁ። ስንት ተሯርጬ ታውቃለች። ለሰከንድ እንኳን እረፍት የሌለኝ ሰው ነኝ። አቡዬ ልውሰድ አላልኩትኝ እኮ በዚህ ልጅ እንዴት ሆኜ እንዳለፍኩኝ እያወቀች ልውሰዳት በማለቷ ተናግሬያታለሁ። እንዴ ዛሬ ላይ ማንም እኔ ደጋግሜ እንድናገርም ባታደርገኝ ደስ ይለኛል። እንዴ እሷን መታ እንዳታይ ማን ከልክሏት ነው? በሰዓቱ እንኳን አይ ባልኳት ሰዓት ሀቢባ በሰዓቱ እንኳን አይ ባልኳት ሰዓት ማለት ነው ስመጣ እኔ ሰው ባለበት ማየት ትችላለች፣ እናትሽን መታ ማየት ትችላለች ባልኳት ሰዓት ሐዋሳ ነኝ ብላ ሐዋሳ ድረስ ይችን ልጅ ይዤ ያለውኝ ሐዋሳ ድረስ ማለት ነው። ይዤ ከ3 ሰዓት በላይ ጠብቂያታለሁኝ። ስልክ እየደወልኩ 2 ሰዓት ሙሉ ስልክ ሳትመልስልኝ አላነሳ ብላይ ልጅ ይዤ ያለውኝ የህግ ሰው አለ። የህግ ሰው ነው ይዤ የርኩት በሰዓቱ። ለምን እቺ ልጅ እጃት መሄድ ነው የምፈልገው እያለችን ስለሆነ የህግ ሰው ነው ይዤ የርኩት። የህግ ሰው ይዤ እዛ ጋር ብንጠብቅ ስልክ ስደውላት አታነሳም። ትተን ከተመለስን በኋላ ከሐዋሳ ከወጣን በኋላ ደወለች። እንዴ ምን ሆነሽ ነው እስከዚህ ሰዓት ስልክ የማታነሺው ብዬ ተናገርኳት። አይ አላየሁም ነው። ይሄን ሁሉ ሰዓት ስልክ አላየሽም? በዛ ላይ እንደምታገኛት ወይም እንደምንገናኝ ታውቃለች። ምንድነው ማደርገው ከዚህ በላይ? አቡዬ እኔ ላውራ አቲ ብዬ በሰዓቱ ካልክያታለሁ። አንቺን መጠየቅ የምፈልገው ሐዋሳ ድረስ ልጅሽን ይዞልሽ መጥቶ አንቺ አልመጣሽም? በዛ ሰዓት ለምን አላየቻት? እኔ ላውራ እሺ። እኔ እንደወራ ይፈቀደን ቢላል ይኸውልሽ እንደዚህ አልኩት። እኔ ከዛ እምቢ ሲለኝ ማለት ነው አላሳይም ሲለኝ በቃ አቡዬ ግራ ምንም ማድረገው ሲጠፋኝ ዝም ብዬ ተነስቼ መናኸሪያ ሄድኩኝ። ሊሄድ ማለት ነው ዝም ብዬ በቃ ሄጄ ከተማው በሙሉ አስቼ መለሳለሁ ብዬ ሲሄድ ከዛ ደወልኩለትኝ። መናኸሪያ ደርሻለሁ እየመጣሁ ነው ስለው እንዳትመጪ እኔ አዲስ አበባ ሄጃለሁ አለኝ። እንዳትመጪ ከዛ ስመለስ አገኝሻለሁ ምናልባት ከራሴ ጋር ተማክሬ ያለኝ። ከዛ እንደዛ ሲለኝ እኔ እኮ እየመጣሁ ነው መኪና ውስጥ ልገባ ነው ምናምን ስለው እንዳትመጪ አታገኝም አለኝ። ከዛ ተመለስኩኝ ከመናኸሪያ ምን አደርጋለሁ በቃ ከሌለ ብዬ ማለት ነው። ከዛን ወደ 8 ሰዓት ምናምን ይሆናል ልብስ እያጠብኩኝ ነበረ ውጭ ላይ ነግሬሻለሁ ባለፈው። ስልክ ተደወለልኝ አላየውም። ከዛ ልብሱን አጥቤ ስጨርስ ስልኬን ሳይ ተደውሎበታል። እኔ እኮ መጥቼ ላውራሽ ፈልጌ ነበረ ብቻሽን አለኝ። ላውራሽ ፈልጌ ነበረ ግን ስልክ አታነሽም አለኝ። አዎ ውጭ ላይ ልብስ እያጠብኩኝ ነበረ አላየውም። አሁን እንዳየውን የደወልኩለት ነው። በቃ ሄጃለሁ ተመልሻለኝ ሄጃለሁ። ኧረ እባክህ እኔ እመጣለሁኝ። አሁን የት ነው ያለው? ወይ ደግሞ እዛ ልምጣ ያለበት በቃ ላግኛት ልጄን አሳየኝ አይቻት ብቻ ነው የምመለሰው። ከዚህ ቃላት ውጪ ፈጣሪ በሚያውቀው ልጄን ልውሰድ የሚል ቃላት ወጥቶኝ አያውቅም። እናቴን ወስጄ ላሳያት ብዬዋለሁ። አዎ ግን ለእናቴ ልስጥ ብዬ በጭራሽ አላልኩም። ፈጣሪ በሚያውቀው ጓደኛዬ ታውቃለች። ከዚህ ያለፈ ቃላት እሷ ሳድጋትን ልጅ እኔም ህሊና አይምሮ አለኝ። ከዚህ ያለፈ ቃላት በፈጣሪ የተናገርኩት ነገር የለም። ፈጣሪ በሚያውቀው በእግዚአብሔር ስም እንጂ የማይሆን እንትን አትማይ። ምን አልከኝ ቢላል? በጣም ከባድ ነው በእውነት ከባድ። እንደዚህ በማይሆን ነገር አትማይ ነው ያልኩት። ምን አልከኝ ቢላል? እሱም ማሳደግ እሷን ነው የማይሆን እንትን አትማይ። በሰዓቱ ነግሬያታለሁኝ። አቡዬ ይሰማለው? ይቅርታ። አዎ ተስፍዬ ትሰማለህ? አንድ ጥያቄ ልጠይቀው ፈልጌ ነው ቢላልን የገባሁት። ቢላል እየሰማው ነበረ ከተወሰነ ተመልሶ ከመጣ በኋላ እና መልካምነት እጅግ በጣም ደስ የሚል ነው።
ጥሩ ሰው ነህ። ይሄም መልካምነትህን ደግሞ ሙሉ የሚያደርግ ነገሮች ደግሞ ይኖራሉ። ምናልባት አንተ ከመልካምነትም ተነስተህ ነው አንዳንድ ክፍተቶች ይታያሉ። አሁን ከምታወራው ሞር የህግ ባለሙያዎችን ብታማክር የሚቀሩ ነገሮች ይኖራሉ። ከመልካምነትህም ተጨማሪ ምናልባትም አባትነት ያሳዳጊ የአባትነት እኔ እንጃ እኔም ረብሾኝ ነው። በሁሉ ቢላል ሚውት አላደረገም። በቃ ይኸው አደረገ። አሁን አደረገ። አሁን ጸጥታ ነው። ምናልባት ይሄን መልካምነትህን ሙሉ የሚያደርጉ የሚቀሩ ነገሮች ምናልባት እኔ ከተረዳሁት አንጻር አባትነት የጉዲፈቻና እንግዲህ የባዮሎጂካል አባት የሚጸድቅበት የጉዲፈቻውም ፍርድ ቤት ሂደህ ስታጸድቅ ነውና እሱን አድርገሃል ሆይ? ያም ቢሆንም ደግሞ አሁን እዚህ ኮመንታተሮችም ሀቢባም እየጠየቀች ያለችው የእናትነቷም መብት በሚያከብር መልኩ እናትነቷንም በሚገልጽ መልኩ ብታደርገው መልካም ነው የሚለው ነው። ሞር እኛ ከምንነግርህ በላይ ደግሞ ብዙ የህግ ባለሙያ ጠበቃዎች፣ ዳኞች በአንተ ዙሪያ ያሉ ካሉ ይሄን ነገር ኮንፈርም የሚያደርጉልህ ብታወያያቸው መልካም ነው። መልካምነት ሲደመር የህግ ባክግራውንድ ባለው ሁኔታ ብታደርገው ጥሩ ነው የሚለውም ሀሳብ ለመስጠት ያህል ነው ሚውቴን ያበራሁት። አቡዬ እሺ ተስፍዬ እናመሰግናለን በጣም። እሺ ተስፍሽ ምን አለ መሰለህ ሀሳብን እቀበላለሁ። አንድ ነገር እኔ ልነግርህ የምፈልገው በሰዓቱ በጣም እሷ ልጇን የመጀመሪያውን ከነገርኩ ማለት ነው ያንን ለማድረግ ትንሽ እንኳን ትዕግስት እንዲኖራት ጠይቄያታለሁኝ። ያንን ሳደርግ ግን ሴቶችና ህፃናት ምትሰራለች፣ ሴቶችና ህፃናት ቢሮ ምትሰራለች። እሷም ስለነበረች የሆነች እሷ በሰዓቱ በቃ ለመሄድ ብቻ ከሀገር ለመውጣት ብቻ ነው ትኩረቷ። ለምን ሳይኮ መጀመሪያ ላይ አእምሯ ላይ የተፈጠሩ ነገሮች እዛ ጋ የደረሱባት በደሎች አሳምመዋታል፣ ጎድቷታል። ምን አይነት ላይፍ እያሳለፈች እንደነበረ ነግረኛለች። ምን አይነት ስቃይ ውስጥ እንደነበረች ነግረኛለች። በጣም የሚከብድ በጣም መጥፎ ሲቹዌሽኖች ገጥመዋት እንደነበር ዛሬ ላይ እንደዚህ ለመናገር እንደዚህም ለመሆን ምትበቃ አልመሰላትም። በሰዓቱ ምን አይል ሳይኮ እንዳትጎዳ በሰዓቱ ምን አይል ትሪት እያደረግኩ እንደነበረ ታውቃለች። ሰው እንኳን መቅረብ በጣም ነበረ እንትን የምትለው። ይህንን ያደረግኩበት ምክንያት እኔ ዛሬ ላይ ወይም እንዲያድርጎኛል እንዲህ ረድቶኛል እንዲህ ውለታውን እንዲህ ብላ እንትን እንድትል አይደለም። በሰዓቱ የነበረችበትን ህመም ነው። በሰዓቱ የነበረችበት ህመም ደግሞ ለእሷም ይህንን እንትን ቢሮ ላይ ሄጄ ሰርቲፋይ እንዲሆን ጊዜ መስጠት አልቻለችም። እኔ አሁን እንደዚህ ስለ እሷ በሰዓቱ እንደዛ እኔ ለማድረግ ፈልጌ ሀሳብ አምጥቼ ወይም ከጎረቤቶች ጋር ከአካሪዎች ጋር ስንመካከር እንኳን ስንነጋገር ፋታ አልሰጠችንም። ለምን እሷ ምንድነው እቅዷ ኖርማሊ ከዚህች ሀገር ወጥቶ የመሄድ ብቻ ነበር። በምንም ታምር ይሄ እናት አይደለችም የሚያስብል አይደለም። እናቷም አይደለችም አልተባለም። ነገር ግን ምንም ትዕግስት አልነበራትም። ይሄንን እስከማደርግ እንኳን የአንድ ሰዓት ጊዜ እንኳን ልሰጠን ፍቃደኛ አልነበረችም። አይደለም እኔ ሴቶችና ህፃናት ምሰራዋ እንኳን ተንቀጠቀጠች በሰዓቱ። ለምንድነው ይህንን እንደዚህ የሆነችው? ምን አይነት ሙድ ውስጥ እንደነበረች እሷ ታውቃለች። ለዚህ ያህል እንትን የምልበት ማለት አልፈልግም፣ ብቻ ነኝ ከዚህ መውጣት ነው፣ ይህንን ብቻ እርዱኝ ነው በሰዓቱ እሷ ስትል የነበረው። ይህንን ነገር ለማድረግ ትንሽ ሰዓት ወደኋላ ብንል እቺ ልጅ ሌላ እርምጃ ውስጥ ትገባለች።
ብለን ስላሰብን በቃ ይህንን ማድረግ ብቻ ከሆነ አላማዋ አይደለም። ይህንን አንድ ሳምንት ሲጪን ከፈለግሽ እኔ ሸኝሻለሁ፣ መሄድም ከፈለግሽ እናትሽ ጋር ደርሰን በሚል እንኳን ያችን ወስደን እዛ ጋር እንትን ለማለት ፈልገን ባደረግነው ሰዓት እንኳን ትዕግስት አልነበራትም። ይሄንን እኔ ዛሬ ላይ ተናግሬ አይደለም። ያቺ ሴቶችና ህፃናት ምሰራ አለች፣ ባለሙያ ነች። እሷም መናገር ምችል ናት። ራሷን ሄደን አግኝተን እንኳን የነበረችበትን ሁኔታ ማለት ነው። እና ያ ከመሆኑ የተነሳ ጊዜ አልሰጠችንም እና ለዛ ነው በሰዓቱ። አሁን እኔ ያንንም አይ ያልኩኝ አይደለም፣ ያንተንም ሀሳብ በጥሩ እንትን ነው የተቀበልኩት። አሁንም ያንን ይደረጋል፣ በዛው መልኩ ትቀጥል ነው የኔ ሀሳብ። ያው ምናልባት ቢላልዬ በጣም ጥሩ ሰው እንደሆንክ ከመጀመሪያው ጀምሮ ስሰማም ሌሎችም ሲመሰክሩ እሷም ስትመሰክርልህ እየሰማው ስለነበረ ነው። እና መሆን ያለበት ነገሮች አንተም አባትነትህ በደንብ እንትን እንዲልልህ እሷም የእናትነቷ መብት ተከብሮ የአንተም አባትነት በተለይ ከ2 ወር ጀምሮ ማሳደግ መከራው ብዙ ፈተናዎች እንዳሉት ግልጽ ነው። ስለዚህ የአንተ አባትነትም እንዲጸድቅልህ የእሷም እናትነትም እንዲከበርላት የህግ ባግራውንድ ቢኖረው የሚለው ሁለተኛ፣ እሷንም ደግሞ እናትነቷ እንደዛ ነው። ለዛ ደግሞ ያንተም እኔም ተስፊሽ እሱን ነው የምፈልገው። ያው ስለዚህ አሁን ማድረግ ያለብህን ነው እየነገርን ያለ ነው። እንደ አንድ ወንድም እንደ አንድ ቤተሰብ እንግዲህ ይሄ ቤት የሁላችንም ብዙዎችንም የምንማማርበት የምንተጋገዝበት ቤት ነው። ብዙዎች ድምፅ የሚሰማበት ቤት ነው። ስለዚህ ለዚህም ነው ለአንተም እንትን እያልን ያለ ነው። ያንተም አባትነቱ በህግ ቢያዘልህ ነው ኮንፈርም ቢደረግልህ፣ እሷንም ደግሞ እናትነቷን ብታከብርላት የሚለውን ነው። እንደው በዚህ አጋጣሚ ብዙ ፕሮሰስ አለው። ምናልባት ባለሙያዋ በደንብ ስላልነገረች ይሆን አላውቅም እንጂ ኢቨን እሷ እንኳን እንትን ባትል አንተ ወስደህ በዛ በእድሜ ባገኛ ወይም በተቀበልክበት እድሜ ወስደህ ለፖሊስ ወይንም ደግሞ ለሴቶችና ማህበራዊ ጉዳይ ህፃናት ቢሮ እንትን ብለህ እነሱ ከዛም በፍርድ ቤት ቀርበህ ፍርድ ቤት ላይ ያለውን ማሳደግ እንደምትችል ሁሉ አስመስክረህ ሴቶችና ህፃናት ቢሮውም ያንን ኮንፈርሜሽን ሰጥቶ ህፃኗን ማሳደግ እንደምትችል አባት ነህ። አባት ስትሆን ደግሞ እናትነቷንም ምናልባት የሰጠችበት ምክንያት አቅም አንሷት ከሆነ ማግኘት የምትችልበትን ሁኔታ እነሱ እንትን አድርገውን አመቻችተው ጊዜ ሰጥተው በዚህ ጊዜ ማግኘት እንድትችል ሁኔታውን አመቻችላት የሚል ነገር ነግረው እናትነቷንም ደግሞ እየነገርክም ከዛን 18 ዓመት ሲሞላት ደግሞ ከፈለገች አንተ ጋር ከፈለገች ቤተሰቧን ሙሉ በሙሉ ወደ ቤተሰቦቿ መሄድ የምትችልበትን ሁኔታ እንትን አድርገው ነው የሚያደርጉት። እና ተመሳሳይ ታሪክ ሀቡዬ ያልነገርኩሽ ያቺ 11 ወሯ ህፃን የጣለችው እና ያተገኘ ምናምን ተብሎ ብዙ እንትን የነበረው የለም ያነሱት ሰዎች ለማግኘት ያንን አንስት ከጅብ አፍ ትዝ ይልሽ ከሆነ ለሊት 3 ሰዓት 4 ሰዓት አይደል ተጥላ ተገኘች የተባለችው ያገኟት ሰዎች በማግስቱ ወስደው ለሴቶችና ህፃናት ቢሮ ተሰጠ። እሱ አሁን ወር ምናልባት 3 ሳምንት እንደዚህ ቢሆነው ነው በቃ ሙሉ በሙሉ ለነሱ ይሰጥ። እናትየዋ መገኘት ስላልተገኘች ወደ 4 ወር 5 ወር አካባቢ ሴቶችና ህፃናት ቢሮ የሚችሉትን ያህል ጠብቀው በኋላ ላይ ለዛችው መጀመሪያ ላገኘችው ሴትዮ የሰጧት እና እንደዚህ አይነት ነው ፕሮሰስ አለው። እና አንተ ደግሞ በመልካምነትም እንግዲህ በጥሩ እንዳያስካትም እየሰማው ነበረ ቅድም። አሁን ያለችውን ክፍተት ደግሞ አሟላው። አንተም አባትነትን አስከብር፣ እናትነቷንም ደግሞ መብቷንም አስጠብቅላት የሚለውን ለማለት ያለው ትክክል። እጅግ በጣም አድርገን እናመሰግናለን። 3ቱ ጥያቄዎች ተመልሶልናል። የአራተኛው ጥያቄዋ እኔም ልጄ ላይ መብት እንዲኖረኝ ይፈልጋለሁ ነው። ያው እሱን አሁን ኦልሬዲ ተስፍሽ ብሎታል፣ አንተም ተስማምተህበታል አይደል? ኢትዮጵያ በመጣች ሰዓት ሄዳችሁ በህግ ትጨርሳላችሁ። አንተም አባትነትህን እሷም እናትነቷን
ታውጃላችሁ። ለጊዜው ግን በቪዲዮ እንድታሳያት ነው የምትፈልገው። ቪዲዮ ኮል እየደወለች ማየት ትፈልጋለች ልጅቷን። ለዚህ ፍቃደኛ ነህ? ይሄንን እኮ እምቢ አልተባለችም በፈተና። በቃ ደስ እንዲለን እንደዛ ሳይሆን አዎ ፍቃደኛ ነኝ የሚለው ቃል ካፍክ እንዲወጣ ነው የምንፈልገው። ሀቢባ አዎ ማየት ትችላለች። ነገ ጀምሮ ትደውል ቪዲዮ ኮል እና ልጇን ታገናኛታለህ። እኔ ለስራ እኮ ዛሬ ነው እኮ የተመለስኩት። ወደ ስራ ቦታ የተመለስኩት ዛሬ ነው። መንገድ ላይ ነኝ ብዬሻል ነበር ቀን? አዎ ብለኸኝ ነበር። መንገድ ላይ ነኝ ብለኸኝ ነበር። ትክክል። በየስንት ጊዜው ማለት ነው ቪዲዮ ኮል እየደወለች ከህፃኗ ጋር ማውራት የምትችለው? ኖርማሊ ቤት አሁን ላይ ከልጄ ጋር ነው አብረው የሚውሉት። ትምህርት ቤት ይሄዳሉ። ቤተክርስቲያን ነው። ይቆራረጣል። ጋይስ ተቋርጫለሁ። አለው አለሽ እኛ ሰፈር ማለት ነው። ኮፒ ሊንክ አለሽ። ኑሩልኝ ማሮቼ ቴንኪዩ። ቢላል ነው የተቋረጠው። ነቀለው ኔትወርክ ይመለሳል። ብሌን ወይ ሀቡዬ ያው እንደሰማሽው ኢትዮጵያ በሄዳችሁ ሰዓት አንቺም የእናትነት መብትሽን ታስከብሪያለሽ፣ እሱም የአባትነት መብቱን ያስከብራል። ስላሳደገ ኦፍኮርስ አባት ነው የወለደ ሳይሆን ያሳደገ ነው አባት። ስለዚህ የአባትነት መብቱን ማስከበር አንቺም የእናትነት መብትሽን ማስከበር ትችላላችሁ በህግ ቅልቦች በነገራችሁ መሰረት ማለት ነው፣ ስቴፑን ተከትላችሁ። ስለዚህ አሁን ለጊዜው አንቺ ከአረብ ሀገር እስክትገቢ ድረስ ቪዲዮ ኮል እየደወልሽ ልጅሽን እንድታይ ጠይቀ ነው። አዎ ፍቃደኛ ነኝ ብሎ ቃሉን ሰጥቶናል። ላይቭ ሪከርዱ ይቀመጣል። ነገ መልሰሽ አላሳይም አለኝ ብለሽ መተሽ ብታለቅሺ ላይቭ ሪከርዱ አለ፣ ድጋሚ ጠርተን እንጠይቀዋለን። እሱ እሺ ብሏል፣ ፍቃደኝነቱን ሰጥቶናል ሊያገናኝሽ ልጅሽን በቪዲዮ። አቡዬ በጣም ነው የማመሰግነው። የምር ቃላት የለኝም። በየስንት ጊዜው ነው አንቺ ማግኘት የምትፈልጊው? እሱ አይ ቲንክ ለስራ ፊልድ ምናምን ይወጣል መሰለኝ። ልጅሽ ከባለቤቱና ከባለቤቱ ከሚወልዳት ልጁ ጋር ነው አብራ አንድ ቤት የምታድረው። ትምህርት ቤት ይሄዳሉ፣ ቤተክርስቲያን ይሄዳሉ ምናምን አለ። ባለ ጊዜ ያሳየኛል፣ ችግር የለውም። ዋናው ልጅ ማየቴ ነው። አይዞሽ። አመሰግናለሁ። ቆይ ይምጣና አመሰግናለሁ ትይዋለሽ። ይግባና ኔትወርኩን እሱን ታመሰግኘዋለሽ። እና በቻልሽው መጠን እሱ እስኪፈቅድ ድረስ ይኸውልሽ አገር ቤት ሄደሽ ሁኔታዎቹን እስከምታስተካክል ድረስ ለጊዜው በቪዲዮ ማየትሽ ትልቅ ነገር ነው። ተመስገን ብለሽ በሰላም ልጅሽን እንዳትነግሪያት ሳትዘጋጅ ሬዲ ሳትሆን እናቷ መሆንሽን እንዳትነግሪያት፣ ጭንቅላቷ ሳይዘጋጅበት የስነ ልቦና ሐኪም ሳታማክሩ ድንገት እንዳትነግሪያት። እሺ ልጅሽን ስታወሪ እንዳታለቃቀሽ፣ ብትናፍቅሽም ሳቂ። ልጆች አያውቁም። ትጨነቃለች። ስታለቅሽ ካየች መንፈሷ ይረበሻል፣ ትጨነቃለች። ከዛ አንቺ ማውራት አትፈልግም። ሁሌ በአወራሻት ቁጥር የምታለቅሽ ከሆነ ለቅሶሽን አይታ ስለሚረብሻት ስለሚያስጨንቃት ለቅሶሽ ልታናግርሽ አትፈልግም። እንደዚህ ያ እንዳይፈጠር ልጅሽን ስታዩ በቪዲዮ በደስታ አጫውቻት። እንዴት ነሽ? ትምህርት እንዴት ነው? የትምህርት ቤት ጓደኞች ስማቸው ማን ነው? ምናምን እያልሽ አውሪያት። በቃ ይሄ ጭንቀት እንዳትለቂባት እሺ። ልጆች የሚያለቅስ ሰው አይወዱም። እሺ አይዞሽ። መዳም መጣችባት። የመዳምን ድምፅ ሰማ። ከባድ ነው። ሁለቱም ሀቅ አላቸው። እሱም ለፍቷል፣ አሳድጓል። መወለድ እኮ ቋንቋ ነው ውዶቼ። ያሳሃ ብላችሁ ከሁለት ወር አራስ ጀምራችሁ አቅፋችሁ ስማችሁ ጠረኑን አሽትታችሁ ያሳደጋችሁት ልጅ ድንገት ባለቤቱ መጥቶ ይወስድብኛል የሚለው ፍራቻ ብዙ እንትን ያስብላል። ምክንያቱም እቺ ልጅ ማጣት አይፈልግም፣ ይወዳታል፣ ለፍቶባታል እና ከባድ ነው በጣም።
ደግሞ ኮመንት ላይ ይጋቡ የምትሉ ሰዎች ሚስት አለው እኮ ሰውየው ባለትዳር እኮ ነው። በሰው ህይወት ዝም ብሎ መፍረድ። በቃ ይጋቡና አብሮ ያሳድጓት። በቃ ይጋቡና አብሮ ህይወት እንደዚህ ቀላል ሆነ። ድራማ አረጋችሁት እንደ የሰው ህይወት አይታችሁታል። እንደዛ ሲኮመንት ልጅ እንደያዘኝ እንዳያየው ኮመንቱ ጠፋ። የት ሀገር ነው የሚኖረው እሱ? እዚህ አዲስ አበባ ወይስ ክፍለ ሀገር? ዲላ ነው የሚኖረው። ኦኬ። አይ ሞር ቢጠይቅ ከንግግሩ እንትን እንዲልለት የራሱን ኦፍኮርስ የስሜቱንም ከስሜቱ መርዳት ትችያለሽ። በቃ እንደ አካሉ አብራኩ እንደ አድርጎ ነው እያያት ያለው። ስለዚህ ትክክለኛ የአባትነት ስሜት ነው እያንጸባረቅ ያለው ነውምም ደግሞ ከሁለት ወር ጊዜ ጀምሮ ማሳደግ ግን ብዙ ክፍተቶች አሉበትና ያንን መሙላት እንዲችል የህግ ባለሙያዎችን ቢያስረዳ ወይንም ቢያማክር መልካም ነው ብዬ ነው የማስበው። አንዳንድ ለጊዜው እሷ በቪዲዮ እንድታይ ምንም ነገር አንበልኛ። በቪዲዮም ቢሆን ሀገር ኮንትራቷን ጨርሳ ሀገሯ እስክትገባ በቪዲዮም እንኳን የልጇን ናፍቆት ትወጣች ልጅ። ከዛ ሌላው የሚስተካከለው ነገር ሁሉ እሷ ኢትዮጵያ ከገባች በኋላ እዛው መስተካከል ያለበት ይስተካከል። አሁን ግን ለጊዜው እቺ እናት በልጇ ናፍቆት እየተቃጠለች ስለሆነ አትሊስት በዚህ እንኳን የናፍቆቷን ታብርድ። በቪዲዮ እንኳን በማየት ልጇን በማውራት ታለማምድ ራሷን። አይመስልህም? አዎ ይሻላል። ያው ብዙ የምትዩ ነገሮች ቢኖሩም አንዳንዴ ዝም የምትያቸው ነገሮች ይኖራሉ። በእንደዛ አይነት ማስተካከል ተረድተኸኝ። ዛሬ ስክሮል ሳደርግ ሀቡ ምናምን ሀቢባ ምናምን የሚል እሺ፣ አሁን በቃ ተደዋወሉ፣ አሳያት፣ ልጇን አሳያት፣ ሰላም ፍጠሩ፣ ቃል በገባህልን መሰረት ተደዋወሉ፣ ቪዲዮ ልጇን ትይ፣ ቀስ እያለች ልጇን ትለማመድ። አንቺም እናትነትሽን እንዳትናገሪ ብለናታል። ልጅቷ ሬዲ ጭንቅላቷ ዝግጁ ሲሆን ኢትዮጵያ ስትሄጂ የስነ ልቦና ሐኪም አማክራችሁ ከዛም በኋላ እናትነትሽ ይነገራታል። አሁን ላይ ዝም ብለሽ ብቻ በፍቅር አውሪያት፣ ትለማመድሽ፣ ትወቅሽ ብለን መክረናታል። እሷም ምክራችንን ተቀብላለች። ስለዚህ አንተም በቃልህ መሰረት ተደዋወሉ። ኦኬ ይሰማል? አቡዬ ወይ ማሪ፣ ልጅቷ እኮ ልጅ ናት። እናቴን ምንም ችግር የለውም እኮ አይምሯ የሚጎዳ ምናምን እኮ የሚባል የለም እኮ። እናቷ እንደሆንኩ እነግራታለሁኝ እኮ አቡዬ፣ ችግር የለም እኮ። ያ ግን መጀመሪያ ጭንቅላቷ ሬዲ ሁና ድንገት ስትነግሪያት የሆነ ብያትም አውቃለሁ። ከዚህም በፊት ብያት አውቃለሁ እኮ አቡዬ። ምን አለችሽ? አዲስ አይደለም እኮ እኔ እኮ እናትሽ ነኝ ማማዬ እያልኩ እኮ አውርቻት አውቃለሁ አቡዬ። አሁን እንደዛ ማድረግ አልችልም እኮ። ግን እንደዛ ስትያት ሰርፕራይዝ አልሆነችም? ኖ ዝም ብላ ነው የምታወራኝ። ታወራለች፣ ነያ ትለኛለች፣ መተሽ ጠይቂኛ ትለኛለች። እሺ አሁን በቃ አንቺ አመስግኚው። በጣም መልካም አባት ስለሆንክ እጅግ በጣም አድርጌ አመሰግናለሁ። ስለፖስትኩም ይቅርታ፣ ሁለተኛ አይለምደኝም በይ። እሺ በማወቅም ሆነ ባለማወቅ ያጠፋሁትን በጣም ይቅርታ። ልጄን ቲክቶክ ላይ ስለፖስትኩኝ አንተ ስላልፈቀድክ በጣም ይቅርታ። ጎበዝ ቢላል። ቢላል አይሰማም? ቢላል ኔትወርኩ እኮ አሰቃየን። አቡዬ ንገሪልኝ። ልጅ እናቴ እኔ እናቷ እንደሆንኩኝ እየነገርኳት ነው ማውራት የምፈልገው። ቢላል ቢላል ሚዩት ነክ ሚዩትክን አብራው ፕሊስ።
ምን ይሻላል? ምን አልሽኝ ሀቢባ? አሁን ይሰማል? ይሰማል። ምን አልሽኝ? ይቅርታ ጠየቀችክ ብሌን፣ ይቅርታ ጠየቀችክ። ችግር የለውም። እሺ በቃ ተደዋወሉ። እሺ እሺ እናመሰግናለን። አክብረህን ስለመጣክ ይቅርታዋን ስለተቀበልክ ልጇን ልታሳያት ፈቃደኛ ስለሆንክ እጅግ በጣም አድርገን እናመሰግናለን ቢላል። እሺ እኔም አመሰግናለሁ። እሺ ምን ነበር ንገሪልኝ ያልሽኝ? ሶሪ ቆይ አንዴ ቢላል ሳትወጣ ምን ነበር ማሬ? እኔ እናቷ እንደሆንኩኝ እናቴ ብላ እያወቀች እንዳወራት ነው የምፈልገው። ኦኬ ቢላል ልክ በፊት እንደማወራት። እሺ በቃ ሰምቼሻለሁ ቢላል። እናቷ እንደሆንኩኝ እያወቀች ነው። እናትሽ ነኝ እያልኳት ነው ላወራት የምፈልገው፣ ልነግራት እፈልጋለሁ እያለችክ ነው። እሺ እሺ ብሏል። በጣም ነው የማመሰግነው ሀቡዬ፣ ሁላችሁንም ከጎን የሆናችሁ ያጽናናችሁኝ፣ ያበረታታችሁኝ በጣም ደስ ብሎኛል። እውነት ፈጣሪ በሚያውቀው የሰላም እንቅልፍ እንግዲህ በጣም ነው የማመሰግነው። ፈጣሪ ያክብርሽ፣ ጊዜሽን፣ ሰዓትሽን፣ ሁሉ ነገርሽን መስዋዕት አድርገሽ ይህን ሁሉ ሰዓት ተቀምጠሽ ስላዳመጥሽኝ እድሜና ጤና ይስጥሽ። በጣም ነው የማመሰግነው። አሚን። አይዞሽ፣ ሁላችንም ከጎንሽ ነን። ቢላልን እጅግ በጣም አድርገን ማመስገን እንፈልጋለን። ሁላችንም እዚህ ጋር ባለ ህዝብ ፊት ስም ሁሉ እጅግ በጣም አድርጌ አመሰግንሃለሁ። መልካም አባት ስለሆንክ እናመሰግናለን። አክብረህን መጥተህ ፍቃደኛ ስለሆንክ እናመሰግናለን እና ጥያቄያችንን ተቀብለ ፍቃደኛ ስለሆንክ እጅግ በጣም አድርገን እናመሰግናለን። ፈጣሪ አክብርልን ብለናል ሁላችንም። አሜንሽ። እኔ በሆነም የተናገርኩት ለሙሉ ህዝቡ ነው። እዚህ ጋር ያለውን የ5500 ቅድም ወደ 7500 ሰው ነበር። የዛን ሁሉ ሰው ድምፅ ነው እኔ ማስተጋባው እዚህ ጋር። ሁላችንም እጅግ አድርገን እናመሰግናለን። ተባረክ። አሚን። እሺ አመሰግናለሁ። እኔም ሁላችሁንም አመሰግናለሁ። እሺ እናመሰግናለን። ብሌን እንኳን ደስ አለሽ የኔ እናት። እሺ ደስ ሊበልሽ ሁሌም የኔ እናት። በጣም ነው የማመሰግንሽ የኔ ባጠባቂ። እንፈታዋለን ይፈታል ብዬሽ ነበር እና ይኸው አላሳፈረንም። አክብሮን መጣ። 3 ቀን ቢሆንም ታግሰን ጠብቀን መጥቶ እሺ ብሏል እና ቢላል እጅግ በጣም አድርገን እናመሰግናለን ወንድማችን። ፈጣሪ ያክብርልን። እስከ መጨረሻው ቃልህን አክብረህ ልጇን እንደምታሳያት እናምናሃለን። እናመሰግናለን። ሁላችሁንም አመሰግናለሁ። ፍቅድ እንድመቅልኝ ሁሌ በደስታ ኑሪ። ታዲያ ግን ኢትዮጵያ ከገባሽ በኋላ በአካል ስትገናኙ ቪዲዮ እንድትልኪልኝ ይፈልጋለሁ። ደስታሽን ትፈልጋለሁ። መቼም ቢሆን እኔ እንጃ ምን እንደምልሽ አላውቅም። ቃላት ያጥረኛል። እውነት ምንም ቃላት አይገልጽሽም። ምንም አይነት ችግር የለም እና የዛኔ ኢትዮጵያ ገብተሽ ልጅሽን በአካል ስታገኛት ቪዲዮ ላኪልኝ። ደስታሽን ልየው። እሺ ቃል ግቢልኝ። እሺ እኔ እናት በጣም ነው የማመሰግነው። ሁላችሁም ኮሜንት ላይ ያላችሁ ሁላችሁም እዚህ የተሰበሰባችሁ በጣም ነው የምወዳችሁ። አመሰግናችኋለሁ። እውነት በጣም ደስ ይላል። ቤተሰብ ነን። ጣጣ እሺ ሂጂ ደውዪ ቶሎ በትኩስና